ይስጥልን። ሳምንታዊው የጤናው በቤቶ ፕሮግራም ተጀምሯል። በዛሬው ፕሮግራም እንግዲህ ከመድኃኒት ምርት ጋር በተያያዘ በሰፊው ቆይታ የምናደርግ ይሆናል። የመድኃኒት ምርት እንደ ፋብሪካ ትርፋማነት ይጠበቅበታል። እንደ ጤና ደግሞ የጤና ሽፋን አጋዥ ሆኖ በሁለት ፖሊሲዎች የሚመራ ዘርፍ ነው። በዛሬው ዕለት የመድኃኒት ምርት በሀገር ውስጥ በተለይ የውጭ ምርትን በመተካት ረገድ እየተሰሩ ያሉ ስራዎች ምንድናቸው የሚሉት እንግዶችን ጋብዤ ቆይታ አደርጋለሁ። ዶክተር ዳንኤል ዋቅቶላ ከአምራች ኢንዱስትሪዎች ማህበር፣ እንዲሁም ዶክተር አብዱል ቃድር ደግሞ ከመድኃኒት አቅራቢ አገልግሎት፣ እንዲሁም መሳይ ወልደ ማርያም ደግሞ ከአርማወር ሃንሰን የምርምር ማዕከል የፋርማሲቲካል ኢንዱስትሪ ምክትል ዋና ዳይሬክተርን ጋብዤ ከእናንተ ጋር ቆይታ አደርጋለሁ። ሀሳብ አስተያየት ለመስጠት በ011274235 ላይ ደውሉ። ለመነሻ ያክል ከዶክተር ዳንኤል ጋር የኢትዮጵያ የመድኃኒት ምርት ሂደትና ታሪክን በተመለከተ ለመነሻ የምናነሳ ይሆናል። ዶክተር ዳንኤል እንኳን በደህና መጣህ። አመሰግናለሁ። መልካም። በእኛ ሀገር በኢትዮጵያ የመድኃኒት ምርት ታሪኩ ምን ይመስላል? እንደው እንዴት ነበረ? እኛ ድሮ ልጅ ነን ስንሰማ የነበረው አሁን ላይ የደረሰበት ደረጃ ምን ይመስላል? እንግዲህ ስለጋበዛችሁኝ አመሰግናለሁ። ኢትዮጵያ እንግዲህ ዘመናዊ የመድኃኒት ማምረት ከጀመሩ ጥቂት የአፍሪካ ሀገሮች ግንባር ቀደም ማለት ይቻላል። ኢትዮጵያ መድኃኒት ፋብሪካ ወይ ደግሞ ኢፋርም የሚባለው የዛሬ 59 ዓመት ወደ 60 ዓመት አካባቢ ነው እዚህ ኢትዮጵያ ውስጥ እንግዲህ ማምረት የጀመረው። ያን ጊዜ አብዛኛው የአፍሪካ ሀገሮች በቅኝ ግዛት ውስጥ ነበሩ። እንግዲህ ኢትዮጵያ ኢፋርም ነው የመጀመሪያው መቼ ነው? በ1957 ወይ ደግሞ በፈረንጆቹ በ1964 የዛሬ 60 ዓመት አካባቢ ማለት ነው። እንግዲህ በእነዚህ ጊዜያት ውስጥ በዚህ ወቅት እንግዲህ ብዙ ብቸኛ የመድኃኒት ፋብሪካ ነው። አዎ። ከዛ ቀጥሎ ያው በዛው አመት ደግሞ ናሽናል ቬተርናሪ ኢንስቲትዩት የሚል የክትባትን የሚያመርት ደብረ ዘይት የሚገኘው ቢሾፍቱ የሚገኘው እሱ ነው። እንግዲህ ሁለቱ ናቸው ተቀራራቢ ጊዜ ነው የተቋቋሙት። በአንድ አመት አካባቢ ነው የተቋቋሙት። ያኛው እንስሳት ሲሆን ይሄኛው የሰው መድኃኒት ነው ማለት ነው። መልካም። ይሄን ይመስላል ታሪኩ። ኢፋርምና ኤንቪአይ ለረጅም ጊዜ ብቸኛ ሆነው የቆዩ ናቸው። ልክ ነው። አዎ። ከዛ በኋላ በዚህ በመድኃኒት ፋብሪካ ወይም ጠቅላላ አድርገን የፋርማሲቲካል ኢንዱስትሪው እንዴት ነበር የሆነው? እንግዲህ ያው እንዳልኩ 60 ዓመት አካባቢ ነው። ይሄ በጣም ረጅም ጊዜ ነው። ብዙ ሀገሮች ያን ምንም አይነት ፋብሪካ አልነበራቸውም። እንግዲህ ያ ሁለቱ ፋብሪካዎች በጣም ረጅም ጊዜ ብቻኛ ሆነው ቆዩ ለ32 ዓመት። አዎ። በደርግ ጊዜ እንደውም አንድ የመድኃኒት ፋብሪካ አልተገነባም ነበረ። በዛ ወቅት እንግዲህ ያው 17 ዓመት ሙሉ አንድ የመድኃኒት ፋብሪካ አልተገነባም። ያው የራሱ ታሪክ አለው። መድኃኒት እንግዲህ ትልቅ ገንዘብ፣ ትልቅ አቅም፣ ትልቅ ወጪ የሚጠይቅ ስለሆነ በዛ ወቅት ምንም አልተገነባም። እንደዚሁ እንግዲህ ኢህአዴግ ደግሞ ሲገባ የመጀመሪያ 10 ዓመታት ውስጥ በጣም በርካታ ፋብሪካዎች ሊቋቋሙ ይችላል። ወደ 11 12 አካባቢ እነሱ ናቸው እንግዲህ የተቋቋሙት። እነሱ ከተቋቋሙ በኋላ ግን ብዙ አልቆዩም። ተመልሶ ደግሞ ወደ 4 የሚሆኑ ፋብሪካዎች ሊዘጉ ይችላል። ያ እንግዲህ መንግስትን እንደ ማነቂያ የመድኃኒት ፋብሪካ ተዘጋ። አዎ ተዘጉ። 4 ፋብሪካዎች ተዘጉ። የሚገርም ነው። በወቅቱ እንግዲህ ያው በራሱ ምክንያት አለው። ፖሊሲም በደንብ አልነበረም፣ አዌርነስም ግንዛቤም አልነበረም። በዛ ምክንያት ፋብሪካዎቹ ያው ተዘጉ ማለት ነው። ከዛ አስቀጥሎ የነበረው ምዕራፍ ምን ነበር? እንግዲህ እነዛ ፋብሪካዎች መዘጋት መንግስት አካባቢ ላይ ከፍተኛ የሆነ የፖሊሲ ለውጥ እንዲያደርግ አደረገ። እንግዲህ ያቀል በቀል የመድኃኒት ማምረቻ ወይ ደግሞ ዘርፉን ለማሳደግ አዲስ ፖሊሲ በ2007 ዓ.ም መንግስት እንደገና እንደ አዲስ እንዲያወጣ አደረገ። እንግዲህ አብዛኞቹ አሁን ዛሬ የምታያቸው ትልልቅ የመድኃኒት ፋብሪካዎች የዛ ውጤት ናቸው። እንግዲህ በኢንዱስትሪ ሚኒስቴር ስር የመድኃኒትና ምግብ ልማት ኢንስቲትዩት የሚባል ተቋቁሞ በሱ ስር ተቋቁሞ ያው ብዙ ፋብሪካዎች እንግዲህ እንዲመጡ ተደርገዋል ማለት ነው። ከዛ እነሱ ፋብሪካዎች እንግዲህ ያ በመደረጉ ምክንያት አሁን ትልልቅ ፋብሪካዎች አሁን ወደ 5 የሚጠጉ መድኃኒት ፋብሪካዎች መልካም አመራረት ያላቸው እንዲኖሩ አድርጓል። ጂኤምፒ የሚባለው ማለት ነው። ያ ከመጣ በኋላ ያው በኋላ ላይ መንግስት በወሰደው አቅጣጫ አሁን እንግዲህ ጥሩ ደረጃ ላይ ነው የምንገኘው። አሁን አጠቃላይ ወደ 22 የሚሆኑ መድኃኒትና ሕክምና መገልገያ የሚያመርቱ በእኛ ማህበር ውስጥ ይገኛሉ ማለት ነው። አሁን ላይ በተለይ በቅርቡ ኢትዮጵያ ታምርት ንቅናቄ አለ። እንዲሁም ደግሞ የብቸኛው የፋርማሲቲካል ኢንዱስትሪ ማዕከል ግቢ የሆነው የቅሊንጦ ኢንዱስትሪያል ፓርክም አለ። በርከት ያሉ ለውጦችና ማሻሻያዎች በዘርፉ እየተደረጉ ይገኛሉ። ትክክል። አዎ። በዛ ምክንያት አሁን ቁጥራቸውም እየጨመረ ሄዷል። ባለፈው አመትም እንደውም የክትባት ማምረቻ ማዕከል
ዶክተር ሊያ ታደሰ የመሰረት ድንጋይ እንደተቀመጠ እናስታውሳለን። ትክክል። አሁን ላይ ያለው ምዕራፍ የፋርማሲቲካል ኢንዱስትሪው ምዕራፍ በምን መልኩ እየደገፈው ነው? በተሻለ ቁጥራቸውም እየጨመረ የሄደበት አግባብ ምንድን ነው? እንግዲህ የዘርፉን አሁን ቅድም እንዳልኩ የ29 ጀምሮ ደግሞ ማሻሻያ ተደረገ። በ2010 ጀምሮ ደግሞ በተለየ ሁኔታ የዛሬ 5 ዓመት አካባቢ ለምሳሌ ኢትዮጵያ ውስጥ የመልካም አመራረት ወይ ጄም የሚባለውን ያላቸው ፋብሪካዎች አንድም አልነበረም። አሁን በዛሬው ዕለት 5 ደርሰዋል። ይህ በጣም ትልቅ እድገት ነው። እንግዲህ ይሄ ምንድነው? መንግስት በጣም ከፍተኛ ማሻሻያዎችን ስላደረገ ነው ባለፉት 5 ዓመታት። ከነዚህ መሀል ለምሳሌ በጤና ሚኒስቴር ውስጥ እንድንደራጅ ተደርጓል በዘርፉ። ሁለተኛ ደግሞ ቅሊንጦ ፋርማሲቲካል ፓርክ እንዲቆም ተደርጓል። እንደዚሁም ደግሞ አሁን የክትባት ማምረቻ በክብርት ዶክተር ሊያ ታደሰ መሰረተ ድንጋይ ተጣለ። እነዚህ ሁሉ በርካታ ዘርፈ ብዙ ለውጦች የተደረጉ ነው። አሁን ዘርፉ እንግዲህ በጣም ጥሩና በጎ በሚያሰኝ ነገር ላይ ነው። የመንግስትም ትኩረት በጣም ከፍተኛ ደረጃ ነው። ቅድም እንዳልከው ኢትዮጵያ ታምርት የሚለው መሪ ንቅናቄ መድኃኒት ሴክተሩን ስለሚያጠቃልል የኢንዱስትሪ ሚኒስቴር፣ የጤና ሚኒስቴር እንደዚሁም የገንዘብ ሚኒስቴርና የልማትና የኢኮኖሚ ልማትና ትብብር ሚኒስቴር አንድ ላይ ሆነው ዘርፉን በትኩረት እየመሩት የሚገኘው አሁን ከፍተኛ ተስፋ አለን። እንግዲህ መንግስት የያዘውን የ60% እስከ 70% የሚሆን በሚቀጥሉት 2 እና 3 ዓመት ውስጥ ከሀገር ውስጥ ማቅረብ ይቻላል የሚለውን በተስፋ በጉጉት እየጠበቅን ነው። ይቻላል ብዬ አስባለሁ። አቅሙም አለ። ለምሳሌ የሰው ኃይሉ፣ ቴክኖሎጂው የመሳሰሉት ነገር አቅሙ አለ ለዚህ ዘርፍ ማደግ። አቅሙ አለ። አሁን በትክክል እንግዲህ እንደ ኢንዱስትሪ ባለቤት እና እንደ ባለሙያው ያየሁት ኢትዮጵያ ውስጥ ያሉት ባለሙያዎች መሰልጠን ይችላሉ። የኦንሊቲንግ ትንሽ ማሻሻል አለብን። ፍጥነት እና ያለሰት መስራትና በፍጥነት መስራት የሚለው ላይ ልዩነት አለን ከሌሎቹ ጋር። ከዛ ውጭ ግን ቶሎ ተቀብሎ ወደ ስራ መግባት ላይ ብዙ ችግር አላይም። ማሽኖቹ አሉ፣ እቃዎቹ አሉ፣ የሀገር ውስጥ ፍላጎቱ አለ። እንግዲህ እነዚህ ተደምረው ጥሩ ደረጃ ላይ ነው ያለን ብዬ አስባለሁ። አቅሙ ግን አለ። ሰው መሰልጠን የሚችል የሰው ኃይል እንዳለ ነው የሚረዳው። የሀገር ውስጥ ፍላጎቱን ከማሳካት ባሻገርም ወደ ጎረቤት ሀገራት ጭምር ኤክስፖርት ለማድረግ እድሉ ይኖራል። አሁን ያሉት ፋብሪካዎች በተለይ አሁን ያሉት ከአንዳንድ ፋብሪካዎች እንደውም ከአካባቢው ካሉት ፋብሪካዎች ሁሉ ይበልጣሉ። ምስራቅ አፍሪካ ምስራቅ አፍሪካ ካለው አንዳንድ ፋብሪካዎች ከዛ ሁሉ የሚበልጡ ናቸው አሁን እየመጡ ያሉት። ቅድም እንዳልኩ በ2009-2007 ላይ የተወሰደው የአገር በቀል ኢኮኖሚ ማሻሻያ ፕሮግራም እሱ ነው እነዚህ ትልቅ ፋብሪካዎች እዚህ ሀገር ውስጥ እንዲመጡ ያደረገው። እንግዲህ እነዚህ እኛ ብቻ ሳይሆን ወደ ሀገር ውስጥም ማቅረብ የሚችሉ ብቻቸውን የኢትዮጵያን ዲማንድ የሚያሟሉ ፋብሪካዎች ሁሉ እንዳሉ ነው። እንግዲህ 2፣ 3፣ 4 ከሆኑ ደግሞ ያው የሚሆነውን ማየት ይቻላል እና አቅሙ አለ። አሁን ያን አቅም አሟጣው የመጠቀም ላይ የሁሉም ባለድርሻ አካላት ትብብር ይጠይቃል ማለት ነው። መልካም ዶክተር፣ እንቀጥላለን። ተመልካቾች የሳምንታዊ ጤናው በቤቶ የመድኃኒት ምርት በኢትዮጵያ ወይም በሀገራችን ምን እንደሚመስል የተመለከትን ነው የምንገኘው። ሀሳብ አስተያየት በ011274235 ላይ ደውሉ። አዘጋጁ አማራ ተመስገን ነኝ። ካፍታ ማስታወቂያ በኋላ ተመልሰን እንገናኛለን። ይህች ዓለም የሰው ልጅ ሥራ ናት። የድካሙ ፍሬ ከወገኑ ርቆ ያለ ሰው ከሀገሩ ተሰዶ ባለው ሙያና ተስጦ ኑሮውን ለማሸነፍ ይጥራል። ምንም ያህል በአካል ቢርቅም ሀገሩ ነው የልቡ መገኛ። ዘመድ ወዳጅ ብሎ ካለው ላይ አካፍሎ በሞቀ ስሜት በተግባር ደርሶ ፍቅሩን ይገልጻል። አዎ፣ የትም ብንኖር ለወዳጅ ደጅ ቅርብ ነን። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ። አባዬ ስንት ዓመትህ ነው? 50 ሊሞላኝ ነው። 50 ዓመት ብዙ ነህ። እኔ አንተ ላይ ደርሳለሁ። ከኔም በላይ ታልፋለህ።
አንተ ያኔ ትኖራለህ? እኖራለሁ። እኔ ባልኖርም መድን ሁሌ ይኖራል። መድን ማን ነው? የንብረቶቻችን ጠባቂ የሆነው የኢትዮጵያ መድን ድርጅት ነው። አሁን ግባ እንዳይረፍድብህ። በኋላ ስለ ኢትዮጵያ መድን ድርጅት በሰፊው እነግርሃለሁ። ክፉ አይንካችሁ። ቤተሰብ ከችግር የሀገር ሀብት ከአደጋ እንዲጠበቅ ለበርካታ ዓመታት ለሀገርም ለወገንም ዋስትና ሆነናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ተመልሰናል። ሳምንታዊ የጤናው በቤቶ ፕሮግራም ነው። ዛሬ በመድኃኒት ምርት በኢትዮጵያ እየተመለከትን እንገኛለን። እንግዲህ እንግዶችን ከተለያየ መስሪያ ቤቶች ጋብዘናል። ዶክተር አብዱልቃድር ገልገሎ የኢትዮጵያ የመድኃኒት አቅራቢ አገልግሎት ዋና ዳይሬክተር ናቸው። ለሀገራችን የመድኃኒት ግዢ ብዙ ጊዜ አቅርቦት የሚፈጽም መስሪያ ቤት ማለት ነው። እንዲሁም ዶክተር ዳንኤል ዋቅቶሌ የመድኃኒት አምራች ፋብሪካዎች ማህበር ፕሬዚደንትና የክሊች ኤስትሮ ባዮቴክ የፋርማሲቲካል ኢንዱስትሪ ባለቤት ናቸው። መሳይ ወልደ ማርያም ደግሞ በአርማወር ሃንሰር የምርምር ኢንስቲትዩት የፋርማሲቲካል ኢንዱስትሪ ልማት ዘርፍ ምክትል ዋና ዳይሬክተር ናቸው። ቀደም ሲል ኢንዱስትሪ ሚኒስቴር ውስጥ የነበረ የመጠጥ ፋርማሲቲካል ኢንዱስትሪ ልማት ኢንስቲትዩት ተብሎ ሲጠራ የነበረው ምክንያቱ ምንድን ነው? ወደዚህ መምጣቱ እንደው በዚሁ ብንጀምር በጣም አዲስ ነገር ለረጅም ጊዜ ይዛ ቆይቶ ግን አሁን ወደ ጤና ሚኒስቴር ብል ይቀለኛል ህብረተሰቡ እንዲገነዘብ ምክንያቱ ምንድን ነው? መልካም በጤናው በቤቶ ፕሮግራም ላይ ስለተጋበዝ በራሴና በአርማወር ሃንሰን የምርምር ኢንስቲትዩት ለማመስገን እፈልጋለሁ። ሜቢ ለአድማጭ ተመልካቾች ይሄን ሴክተር ግልጽ ለማድረግ የፋርማሲቲካል አምራች ኢንዱስትሪ ስንል በተለይ የአርማወር ሃንሰን የምርምር ኢንስቲትዩት እንደገና በተቋቋመበት የሚኒስትሮች ምክር ቤት ደንብ ቁጥር 530 ህዝባር 2015 በትርጓሜው ላይ እንደተገለጸው ፋርማሲቲካል ኢንዱስትሪ ወይንም የፋርማሲቲካል ምርት ስንል አንደኛ ቅድም በታሪኩ በመግቢያው ላይ ዶክተር ዳንኤል ጠቆም እንዳደረገው ለሰውና ለእንስሳት መድኃኒት፣ የሕክምና መገልገያ፣ የሕክምና መሳሪያዎች እንዲሁም ደግሞ ከእጽዋት የሚቀነባበሩ ለመድኃኒትነትም ይሁን ለተለያዩ አገልግሎቶች የሚውሉ መድኃኒቶችን ሌላ ደግሞ ለንጽህናና ለውበት መጠበቂያ የሚሆኑ ምርቶችን ያካትታል ማለት ነው። እነዚህን ሁሉ ይጨምራል። ፋርማሲቲካል ኢንዱስትሪ ወይንም የፋርማሲቲካል ምርት ስንል እነዚህ በሙሉ ያጠቃልላል። ቀደም እንዳነሳኸው ይሄንን ዘርፍ የሚደግፍ ተቋም 2005 ዓመተ ምህረት በኢንዱስትሪ ሚኒስቴር የተቋቋመ ነበረ። የምግብ መጠጥ ፋርማሲቲካል ኢንዱስትሪ ልማት ኢንስቲትዩት። ቀደም ዶክተር ዳንኤል ሲገልጽ እንደነበረው ይሄ ኢንስቲትዩት እንደተቋቋመ ከሁለት ዓመት በኋላ በተለይ የጤና ሚኒስቴር እና በቀድሞ የኢንዱስትሪ ሚኒስቴር ስሞቹ ሲቀያየሩ ስለነበረ አሁን ያው እሱን ስም ይዞ ቀጥሏል። በጋራ በቅንጅት በመሆን ለመጀመሪያ ጊዜ የፋርማሲቲካል አምራች ኢንዱስትሪ የሚመራበትን የልማት ስትራቴጂ የተዘጋጀበት ቅድም ስገልጽ የነበረው ኢንስቲትዩት ከሌሎች ባለድርሻ አካላት ከሚኒስቴር መስሪያ ቤቱ ጋር በመሆን የተለያዩ ስራዎች ሲሰሩ ነበረ። ያ
የልማት ስትራቴጂ በመምጣቱ ብዙ ለውጦች እንዲመጣ አድርጓል። ቀደም ዶክተር ዳንኤል ሲገልጽ እንደነበረ ለዘርፉ ዴዲኬትድ የሆነ ልዩ የሆነ ዓለም አቀፍ ስታንዳርድ የጠበቀ የማምረቻ ቦታ እንዲገነባ ሆኗል። የቅሊንጦ ፋርማሲካል ኢንዱስትሪ ፓርክ ተብሎ የሚጠራው በጣም ትልቅ ለውጥ ነው። አንድ የኢንዱስትሪ ማልሚያ ማዕከል ለፋርማሲካል ዘርፉ ብቻ መመደብ በጣም ትልቅ ቢካዝ አምራቾቹ በተለያየ በእርግጥ በዋናነት አዲስ አበባና አዲስ አበባ ዙሪያ ቢገኙም በብዛት ግን ያው በክልሎችም ያሉ የተወሰኑ ኢንዱስትሪዎች አሉ። ነገር ግን መሰረተ ልማትን ከማቅረብ አንጻር የአንድ አገልግሎት ማዕከልን ከመስጠት አኳያ መንግስት በጥናት የሌሎችንም ሀገራት ተሞክሮ በመውሰድ አንድ ላይ ተሰባስበው ቢያመርቱ የተሻለ ውጤት ማግኘት ምርታማነትንም ማሳደግ ይቻላል ተብሎ ነው ወደዚህ የተገባው። ሌላው ለዚህ ዘርፍ ይሄ ዘርፍ ቁጥጥር የሚደረግበት የማምረቻ ዘርፍ ነው። ከሌሎቹ አምራች ኢንዱስትሪ ለየት ያደርገዋል። ይሄ የልማት ስትራቴጂ በመምጣቱ አንደኛ ለዘርፉ ልዩ ማበረታቻ ተቀርጾለት ነበረ። ከዚህ ጎን ለጎን ደግሞ ይሄን ኢንዱስትሪ ዘርፍ የሚመሩ የመንግስት አገልግሎት ሰጪ አካላት ተቆጣጣሪ አካላትም ደግሞ በተልኳቸው ላይ ትኩረት በማድረግ ለውጦችም እንዲያደርጉ አድርጓል ማለት ነው። በዚህ ሂደት ካለፈ በኋላ በተለይ በለውጥ ጊዜያት ውስጥ ባለፉት 5 ዓመታት መንግስት በፋርማሲካል ኢንዱስትሪ የነበረውን የገበያ ጉድለት ልዩ ትኩረት በመስጠት አንደኛ ዘርፉ በተሻለ ሁኔታ በተሻለ አደረጃጀት እንዲመራ ፋርማሲካል ስንል ቅድም እንደገለጽኩት ለጤና በሽታን ከመከላከል አክሞ ከማዳን መድኃኒቶች የራሳቸው ጉልህ ሚና ስላላቸው ይሄ ዘርፍ በተለይ በጤናው ዘርፍ ቢመራ የተሻለ ስኬት ውጤታማነት ማግኘት ይቻላል ብሎ መንግስት በማሰብ ጥናት ላይ በመመስረት ቀድሞ የነበረው የምግብ መጠጥ ፋርማሲካል ኢንዱስትሪ ልማት ኢንስቲትዩት ከምግብና ከመጠጥ ዘርፎች ኢንዱስትሪ ዘርፎች በመውጣት ራሱን አስችሎ የፋርማሲካል ኢንዱስትሪ ልማት ዘርፍ ሆኖ ወደ ኢንዱስትሪ ሚኒስቴር ኢንድ ቱ ኢንድ ስራዎቹ ወደ ሚኒስትሪው ተላልፈዋል ማለት ነው። በሚኒስትሪ ውስጥ ካሉት ተጠሪ ተቋማት ውስጥ የአርማወር ሃንሰን የምርምር ኢንስቲትዩት ውስጥ ይሄ ዘርፍ ይገኛል ማለት ነው። በዚሁ ተጨማሪ ለማድረግ ብዙ ጊዜ የአርማወር ሃንሰን የምርምር ኢንስቲትዩት ላይታወቅ ይችላል። አሁን ግን ያው ቪዚቢሊቲው እየጨመረ ነው የመጣው። ይሄ አንጋፋ ተቋም ነው። ቅድም ዶክተር ዳንኤል ሲገልጽ እንደነበረው በመግቢያው በታሪክ ይዘት ውስጥ ስናይ ያለፉት 54 ዓመታት በባዮሜዲካል ሪሰርች በተለያዩ በሽታዎች ላይ ምርምር ሲያደርግ የቆየ አንጋፋ ኢንስቲትዩት ነው። አለርት ሆስፒታል ተብሎ በሚጠራ አሁን ደግሞ የአለርት አህሪ የጤና መንደር በሚባለው እዛ ውስጥ ያለ ተቋም ነው ማለት ነው። በጣም እናመሰግናለን። በርከት ያለ ሀሳብ ነው ለመነሻ የተነሳልን። ዛሬ እንግዲህ እዚህ ስቱዲዮ በርከት ያለ የመድኃኒት አይነት አለ። ይሄ እኛ ሀገር ውስጥ የሚመረት ነው ብሎ ለማመን ይከብዳል እና ዶክተር ዳንኤል የተወሰነ ሀሳብ ብታብራራለን። ለምሳሌ እዛኛው እንትን የኖርማል ሳላይን ወይንም የፈሳሽ ላነሳቸው ታካሚዎች የሚሰጥ ነውና እስኪ ዶክተር አንሳውና አስረዳን። የተወሰነ ስናመጣው ከውጭ ሲመጣ ምን ያክል ወጪ ይጠይቃል? አሁን ግን ደግሞ እየተመረተ ነው። ይዘቱ ምንድን ነው የሚለውን እስኪ እንደው ትንሽ ወደ ሌሎቹም እንመጣለን። እሺ፣ አመሰግናለሁ። ይሄ እንግዲህ ኖርማል ሳላይን ይባላል። ያው ፈሳሽ ሰውነት ውስጥ ሲያልቅ ወይ ደግሞ አስፈላጊ ንጥረ ነገሮች ለምሳሌ እነ ግሉኮስ ሲያስፈልግ በደም ስር የሚሰጥ መድኃኒት ነው። ይሄ መድኃኒት 99.1% ውሃ ነው። ኖርማል ሳላይን የሚባለው 99.1 በመቶ ውሃ ነው። ሙሉ ውሃ ነው ብንል አይሻልም? 0.9% ነች መድኃኒቷ ማለት ነው። 1% አይደርስ 1% አይደርስም። 0.9% ውስብስብ እንዳይሆን ብዬ 1% እንበለው 1%።
ከዛ ውጪ ያለው ውሃ ነው። ይሄ ከውጭ ነበር የሚመጣው። ይሄ ከውጭ ይመጣ ነበረ። እንግዲህ እዚህ ውስጥ በጣም ትልቁ ወጪ የዚህ መድኃኒት ትልቁ ወጪ የሎጂስቲክስ ነው። ምክንያቱም ክብደት አለው ውሃ ነው። ስለዚህ ውሃን ከውጭ ጭኖ እንደመምጣት ይቆጠራል ማለት ነው። ለምሳሌ እኛ ሀገር የሚታሸጉ ውሃዎች አሉ፣ የስደጋ ምናምን እንደነዛ አይነት ነው። ይሄ ለየት ይላል። አሰራሩም አደራረጉም አሞላሉም በጣም ያው ቀጥታ ከሰው ደም ጋር የሚሰጥ አይነት ስለሆነ ለየት ያለ አሰራር አመራረት አለው። እንደዛኛው አይነት አይደለም። ይሄኛው ለየት ያለ ነው። ግን ዞሮ ለዚህ የሚሆነው ውሃው ራሱ በልዩ ሁኔታ ነው የሚጣራው። ብሎ ተራ ውሃ ነው ማለት አይደለም። የታከመ ውሃ ነው። መታከም ሲባል እንግዲህ ለየት ያለ አሰራር አለው። ለዚህ ኬሚካል ማጣሪያው ደግሞ ውሃውን ለማጣሪያ በጣም ከውጭ የሚመጡ ኬሚካሎች ኤጀንቶች አሉ። ይሄ 99% ውሃ ነው ስንል ይሄ ሌሎች ኬሚካሎች ግን አብሮ ይመጣሉ። ያንን ማጣራት የሚያስፈልጉ አሉ። ይሄን ባጉንም ጭምር ከውጭ ሊመጣ ይችላል። ይሄ እነዚህ ቱቧ ጭምር ከውጭ ሊመጣ ይችላል። እነዚህ ነገሮች ወደፊት ከተሰሩ ግን ያው አሁን እነዚህን የሚያመርቱ ወደ 4 ትልልቅ ፋብሪካዎች አሉ። እኛ ሀገር አሁን ስንት አሉ? ይሄንን ሊያመርቱ የሚችሉ 4 ፋብሪካዎች አሉ። አንዱን ብቻ ብትወስድ የሀገርን ዲማንድ ሊያሟላ የሚችል ፋብሪካ አለ። እስካሁን ድረስ እንግዲህ በነበረው አሰራር አንዳንድ ጊዜ ከውጭ የምንገዛበት ሁኔታዎች አሉ። ያው የኛ የግዢ ስርዓትና የፖሊሲ አስፈላጊ ስለነበሩ ይሄ ከውጭ የሚገባበት ሁኔታ አለ። አሁን ግን እነዚህ ሁሉ የመጡት ባይዞ ከቅርብ ጊዜ ወደ ቅድም አቶ ፕሮፌሰር መሳይ ሲገልጽ እንደነበረው ይሄ ኢንዱስትሪ ልማት ኢንስቲትዩት የፋርማሲካል የምግብና የመጠጥ ፋርማሲካል ልማት ኢንስቲትዩት በዛ በተደረገው የናሽናል ሀገር አቀፍ የመድኃኒት ልማት ዘርፍ ምክንያት እነዚህ ትልልቅ ፋብሪካዎች እዚህ ሊመጡ ችለዋል እንጂ የዛሬ 5-6 ዓመት በፊት አንድ ብቻ ነበር እኛ እንደ ሀገር። እነዚህ የቅርብ ጊዜ የመጡት በዛ ሁኔታ ነውና አሁን በዚህ ደረጃ ላይ ያለ። ስለዚህ እነዚህ ነገሮች ከውጭ ሲመጡ አንደኛ እነዚህ በጣም ህይወት አድን ናቸው። አንድ ሰው ደም ሲፈስ፣ ሴት ወላድ ሴት ሆስፒታል ስትገባ እጅግ በጣም ወሳኝ ከሆኑ መድኃኒቶች ውስጥ አንዱ ነው። ይሄ ለሰው ልጅ ከሚያስ ግን ይሄንን ከውጭ ጭኖ ሲታመጣ እንግዲህ የሚወጣው ጊዜ በጣም ረጅም ጊዜ ነውና እነዚህ ዶላሩ የማጓጓዙ ብዙ ነገሮች አሉትና አገር ውስጥን ማምረት መቻል ማለት ይሄ ያው አገር ይጠቅማል፣ ህዝብን ይጠቅማል፣ ቶሎ ይደርሳል፣ ለህዝብ ይደርሳልና ይሄ ነው። አሁን 99% ውሃ ነው ተብለና ውሃው እኛ ሀገር ነው። ያው ውሃው ከዚህ ነው ይጣራል እንጂ ያው ከዚህ ነው። ለዛ ነው እኛ መድኃኒት ስትራቴጂክ ኮሞዲቲ ነው። ነገር ግን አገሮች ራሳቸውን መቻል አለባቸው። በተለይ ይሄ ሊኩዊድ መድኃኒቶች ወይ ደግሞ ውሃማ መድኃኒቶች የሚባሉት ከውጭ ማምጣት እጅግ ጉዳት አለው። ማጓጓዙ ኮስቲ ነው እሱ ራሱ ዋጋው። ስለዚህ በተለይ ይሄ እነዚህ አይነቶች ሌሎች ሽሮፖች እነዚህ ከውጭ ማምጣት ያው ከጥቅሙ ጉዳቱ ያመጣል። በጣም አስቸጋሪ ናቸው። ዶክተር አብዱል ቃድር ግን ተጨማሪ ሀሳብ ብሰጠን ከዚህ በፊት ይሄ ይመጣ ከሆነ በውጭ ዶላር አሁን ላይ የተገኘውን እፎይታ እንደው ብትነግረን ነው። ከሀገር ውስጥ አትገዙም? የመድኃኒት አቅራቢ አገልግሎት እሺ አይ ቲንክ በኋላ እኔም እንደል እያመሰገንኩ በጤና በቤቶ ላይ ተጋብዘን ተቋማችን ወክለን በመገኘት እያመሰገንኩ ቤታችሁ ነው። አይ ቲንክ የኛ ተቋም 2 አይነት ካቴጎሪ ያለው መድኃኒት ነው የሚያቀርበው። በ2 አይነት ካቴጎሪ ማለት ወደ 30% የሚሆነው የመድኃኒት ካቴጎሪ በተገላባጭ ፈንድ ተብሎ ድርጅቱ ራሱ አገላብጦ በሚገዛቸው ጤና ተቋማት ደግሞ ብር ኖራቸው የሚገዙት ማለት ነው። 70% ደግሞ በእርዳታ የሚመጣ ለማህበረሰቡ ግን በነጻ የሚሰጡ ናቸው። ይህ ትልቁ ቮሊዩም አለው፣ ትልቅ ድርሻ አለው። የአገር ውስጥ አምራቾች በአብዛኛው 30% ላይ ናት ፎከሱ፣ ድርሻቸው 30% ላይ ነው። አገር ውስጥ ከሚቀርቡት መድኃኒቶች በ3 ቦታ ነው የምንከፍለው እኛ። አንደኛ ህይወት አድን የምንለው መድኃኒት ነው። ህይወት አድን የምንለው መድኃኒት ወደ 73 መድኃኒቶች ናቸው። ከዛ ውስጥ 23 መድኃኒት በአገር ውስጥ አምራቾች ይቀርባሉ። አሁን ቅድም ከጠቀስካቸው ይሄ ኖርማል ሰላይን አንዱ ነው። ህይወት አድን የሚባለው ቫይታል መድኃኒት ነው ማለት ነው። ሁለተኛ መሰረታዊ የምንለው መድኃኒት አለ፣ ኢሴንሻል የምንለው ይሄ 166 ናቸው። ከዛ ውስጥ 52ቱ
በሎካል አምራቾች ወይም በሀገር ውስጥ የሚቀርቡ ናቸው። እነኚህ እንግዲህ ኢሴንሻል የምንላቸው እዚህ ውስጥ እያዩቸው ነው፣ ብዙ አሉ ማለት ነው። ሌላው ሌስ የምንለው ወደ 23 መድኃኒት ነው። ከዛው 9ም በሎካሎች ይቀርባሉ። እንግዲህ ወደ ቅድም በጠየቀው ጥያቄ ሊመለስና ኖርማል ሳላይን ከውጭ ሲገባና አገር ውስጥ ሲመረት እንዴት ነው የሚለው ነው። እንግዲህ እንደ አገር ውስጥ መድኃኒት አቅራቢ ሁሉም መድኃኒት አገር ውስጥ ቢቀርቡ ደስተኛ ሁሉም መድኃኒት ለምን የሚወስደው ጊዜ የግዢ ስርዓቱ የሚወስደው ሎንግ ታይም አውጥተ ይዘ የምትሄደው ወደ 200 ቀን ነው የሚፈጀው። ኖርማሊ 200 ቀን ነው የሚፈጀው ከጨረታ ባንክ ሄደ ከዛ በኋላ ተጭኖ አገራት አምርቶ ከዛ በኋላ ወደብ ደርሶ ከዛ ክሊር አድርገ የውጭ ምንዛሪ ጥበቀ ምናምን ይሄ ሁሉ ስቶ 210 ቀን ነው የሚፈጀው አንዲት ማለት ነው። ዶክተር እስኪ መለሳለሁ ስልክ መስመር ላይ ሲገባ ስላለ ነው። ጤና ይስጥልን ተመልካቻችን፣ ማንም በልኬት ነው። ሄሎ። አቤት። ጤና ይስጥልኝ፣ እንደምን አላችሁ? አብሮ ይስጥልን። ይሄ መድኃኒት ግሉኮሱ ሀሳብ ለመስጠት ነበረ። እኔ እንደውም እንደ ጥያቄም ነገር እሺ፣ አሁን ብዙ አምራች ፋብሪካዎች አሉ ሲባል በጣም እንትን አለኝ። እኔ ባለፈው ጊዜ የዚህ ተጠቃሚ ነኝ። ከውጪ ነበረ የሚመጣ አልገባልንም ምናምን ብለው ባለፈው እንትን ስል ነበረ እና ምንድን ነው ችግሩ ታዲያ? ይሄ እያለን ለምንድን ነው ከውጪ የምናስገባ? ከውጪ የምንጠብቀው ለምንድን ነው? እና በብዙ ነገር በእውነት የታደልን ነን፣ ግን የሀገር ውስጥ ባለመጠቀማችን ደግሞ የዚህ ተቃራኒ ይሆናል ማለት ነው አለመታደላችን። እና የሀገር ውስጥን በሀገር ውስጥ የምናመርተው እኮ በሀገር ውስጥ እንድንጠቀምበት ነው። እና ይሄንን የሚገዙ ሰዎች ምናልባት ይሄንን ካላወቁ ወይስ አላወቁም ልበል፣ እኔ ምንድን ነው ልበል ማለት ነው። እሺ ይብራራል፣ እንግዶቻችን ያብራራሉ። ሀሳቤ ገብቷል? አዎ ተረድቻለሁ። እናመሰግናለን። እሺ ዶክተር ወደ አንተ እንመለስ፣ ወደ አቋረጥንበት። ስለዚህ ይሄ የኛ ተመልካች ያቀረበው ኖርማል ሳላይ እየተመረተ ኖርማል ሳላይ እንዴት ነው የሚለውን አንድ ላይ አያያ ያቀርባል። እሺ እንግዲህ በጣም እንዳልኩ 200 ቀን ነው በጣም የሚፈጀውና ሀገሩ ስናቀርበው ለማስመጣት የሚወስደው ጊዜ ኦልሞስት የሚወስዳቸው ብዙ ቦታ ነው። ከጨረታ ከጥያቄ ከዛ ከውጪ ከዛ ደግሞ አንዱ ደግሞ እዛ ላይ ቅሬታ ካለው የሚዘገይበት ከዛ በኋላ ደግሞ ወደ ባንክ ሄዶ ባንክ ፈቅዶ ከዛ በኋላ ሰዎች ለማምረትም ብዙ ጊዜ ወደ አቨሬጅ 3 ወር ነው የሚፈጀው እዛ ሀገር። ለምን የሚያመርቱት አምርት ስትለው ነው። አምርት ብለህ በትእዛዝ በባንክ ስትነግረው ነው። ይሄን አልብራ ሲጀላሉ አምርት ስትለው አሃ ይዘልኛል ለአምርት ይላል። ያኔ 3 ወር ይቆያል። ከዛ በኋላ ሲጫን አሁን ብዙ ጊዜ ከቻይና ከህንድ አካባቢ ናቸው አብዛኛው ህንድ ነው በእኛ ሀገርና የሚወስዳቸው የመርከብ ጊዜ አለ። ከዛ በኋላ ጅቡቲ ይደርሳል። ከዛ በኋላ ይሄን ይደርሳልና ያ ሁሉ የሚጠይቀው ጊዜ በጣም ረጅም ነው። እንግዲህ ኖርማል ሰላይን ባለፉት አመታትን ወደ ኋላ ተመልሰን ስናየው ከዚህ በፊት የተወሰኑ ፋብሪካዎች ናቸው ይሄን የሚያመርቱት ማለት ነው። በቅርብ እንግዲህ ዲማንዱ በጣም ትልቅ ሆኖ ፕሮዳክቶች አንደኛው ይሄ ነው። በጣም ፍላጎቱ ከፍ ያለ ኖርማል ሳላይ የነበረው የወረርሽኝ የነበረው የኮቪድ የነበረው በተለይም ጦርነት ጋር የነበረው ኢሹ ስታየው ዲማንድ በጣም ከፍ አለ። ከዛ ዲማንድ ጋር ተያይዞ ትልቁ በተለይም የፋብሪካዎች ማምረቱ ጋር ማነቆ የሆነው ወንድማችን ያጠየቁ ምንድነው ማነቆ ያለው እና የውጭ ምንዛሪ ነው። ያው እቻውን እንደዚህ 1% ናት። ያችን 1% በትክክል ካላገኘ በዚህ ጥሬ ዕቃ አመርታለሁ ብሎ አሁን እዚህ ጋር 1% ሶዲየም ክሎራይድ ምባል አለ እዛ ውስጥ 1% ጨው ነው አለ እዛ እሱ 1% ናት። የዛ ጥሬ ዕቃ ከውጭ መፈለግ አለ። 2 ባጎ አለ ማሸጊያው አለ። እቺ የራሱ አይቪ ሴት አለ። ይሄ ሁሉ አንድ ላይ ሲታይ ከውጭ ይገባል። የራሱ ጥሬ ዕቃ ይጠይቃል። ያም ማምረት የማይችል ከሆነ
ለሀገራት ለኤመርጀንሲ ሲገደዱ ወደ ውጭ መሄዳቸው አይቀርም ማለት ነው። በዛ ደረጃ መፍትሄ ትልቁ ግን ለዚህ ጥሬ ዕቃ ሮ ማቴሪያል የሚያስፈልጋቸው አሟልተ በተለያየ ዘርፍ ያሉት ተቋማት ውጭ ምንዛሪ መስጠት ነው። ያኔ አንቸገርም። በቅርብ ጊዜ ባለፈው ለምሳሌ 2015ን ስንወስድ በጣም የተሻለ ያለው አገር ውስጥ ማምረት በጣም ኦልሞስት ሀገር ውስጥ ነው ያገኘነው 2015 2016 ሙሉ በሙሉ ሀገር ውስጥ ነው። አሁን ዘንድሮ 9 ወር ሙሉ በሙሉ ሀገር ውስጥ እየተመረተ ነው። በበቂም እየተመረተ ነው። አሁን የዋጋ ኢሹ ይኖረዋል፣ የጊዜ ኢሹ ይኖራል እና ተገልጋይና ታካሚ ላይ ያለው ጫና ከፍተኛ በመሆኑ አሁን በዚህ ደረጃ ያለው ነው። ስለዚህ እንዲ ቲፒካል አይተም ስላነሳን ነው የምናወራው እንጂ ሌሎች ብዙ አይነት መድኃኒቶች አሉ የራሳቸው ችግር ያለባቸው። መልካም ወደ ዶክተር ዳኒ እንመለስና የቀሩትን እስኪ የተወሰኑ ደግሞ መድኃኒቶችን አሳየን እባክህ። በዚህ በኖርማል ሰላይኑ ላይ ጠያቂያችን የጠየቁት ጉዳይ በጣም ወሳኝ ስለሆነ ብዬ ነው። አሁን 4 ፋብሪካዎች አሉ። አንዱ ፋብሪካው ብቻውን ኦልሞስት የመንግስትን የግዢ ፍላጎት የሚያሟላበት ደረጃ ነው ያለው። እንግዲህ 3ቱ ደግሞ ለግል ፕራይቬት ሆስፒታሎችና ክሊኒኮች ሊደርስ የሚችልበት ነው ያለው። ቅድም እንደተባለው የነበረው የግዢ ሁኔታና የጥሬ ዕቃ ዶላሩ አለመኖሩ ለነዛ 1% ማይሞሉ ነገሮችን ለመግዛት የውጭ ምንዛሬው አልነበረም። ስለዚህ በባንኮች አካባቢ የነበረው የአሰራር ሂደት፣ የወረፋ ሁኔታ ያንን ግንዛቤ ያለማግኘት ሁኔታ ነው እንጂ ትልልቅ አቅም አገር ውስጥ አለ። አሁን በተለይ እነዚህን ለማምረት ቅድም ያልከኝ እነዚህ ሁሉ አገር ውስጥ ይመረታሉ። እነዚህ ባይዘ እንደ ናሙና ይዘን የመጣ ነው እንጂ ከ4 ፋብሪካዎች ከ5 ፋብሪካዎች ብቻ ነው አሁን እነዚህን እንደ ናሙና የመጣሁት እንጂ በጣም ብዙ መድኃኒቶች ናቸው እዚህ ሀገር ውስጥ የሚመረቱት። መንግስት ከሚገዛቸው 262 መሰረታዊ መድኃኒቶችና ህይወት አድን መድኃኒቶች መሀል ወደ 144ቱ የሀገር ውስጥ አምራቾች በአሁኑ ሰዓት ማምረት ይችላሉ። ይሄ ማለት ወደ 40% ዛሬውኑ ማምረት ይችላሉ፣ ማቅረብ ይችላሉ። ነገር ግን በተግባር እያቀረበው የነበረው እስከ 8% አይደርስምና ይሄ ነበረ የውጭ ምንዛሪ ሁኔታው ነው ይሄን ነገር ያደረገው ለማለት ፈልጌ። ሰፊ ነው። እስኪ ተመልካቻችን መስመር ላይ ስላለ ነው እንመልሳለን። ዶክተር ጤና ይስጥልን። ማን በልኬት ነው? ሄሎ። አቤት ይሰማል። ማንም በልኬት ነው? ከሰቆጣ ነው። እሺ ሀሳቦትን ይቀጥሉ። እሺ አመሰግናለሁ። ሀሳቤ ሲያወር ሰምቼ ነበርና አብዛኛው ሲያድረኝ አገር ውስጥ የሚመረት ያሉ ነበርና ድምፁ የታፈነ ነው ትንሽ። እስኪ በደንብ ድምፁ የታፈነ ነው። እሺ ልንቀሳቀስ። አሁን ይሰማል? ብዙ አይሰማም። እስቲ በውስጥ መስመር ለአስፈጻሚያችን ይንገሯትና ለእኛ ይደርሰናል። እሺ እናመሰግናለን ተመልካቻችን። ዶክተር ወደ አንተ ሀሳብ እንምጣ። የገጠመኝ ነው ያው የአቅራቢ ስትሆን ዲማንዱ አንተ ላይ ነው፣ ፍላጎቱ አንተ ላይ ነው፣ ጫናው አንተ ላይ ነው በየቦታ ያለውና ይመስለኛል 2014 ይመስለኛል የጥያቄው በጣም ሲበዛ ከሀገር ውስጥ አቅራቢ ያኛውም በጣም ሲቸገረው ጎረቤት ሀገር ደወለ። ይሄን ነገር አቅርቡልን ይባካችሁ በዚህም ቢሆን ቶሎ ብለን ጠየቅን እና እኔ አንድ ካምፓኒ ነው ያለው እዛ ሀገር እና ምን ብሎ መለሰልኝ፣ እኛም ከጀርመን ነው የምናመጣ እና 3 ወር ትጠብቃለህ አለ። እኔ ምንም 3 ወር የምጠብቅበት ጊዜም የለኝም ብዬ ስነግረው እንግዲህ ምንም ማድረግልህ አልችለውም፣ ሌላ ጎረቤት ሀገር ሞክራለኝ። በጣም ክሊክ ካደረጉኝ ነገሮች እና ይሄ በጣም ወሳኝ ነገሮችን ጭነ ስትመጣ 90 ኮንቴነር ይዘህ ነው የምትመጣ፣ 90 ምናምን ኮንቴነር ለእኛ ራሱ እሱን ከወደብ ማንሳት በጣም ከባድ ነው። ወደ ማስገባት ትራንስፖርቱ ብቻውን ራሱን ችሎ በጣም ከባድ እና አገር ውስጥ ሰስቴን ማምረት መቻል ለአቅራቢ ድርጅት እፎይታ ነው፣ ትልቁ እፎይታ ነው ማለት ነው። ዶክተር ዳኒ ተወዝና የምትጨምረን ካለ እንደው መድኃኒቶቹን ትንሽ ብታብራራልኝ። ምን መድኃኒት ናቸው? አሁን ቅድም ዶክተር አብዱል ቃድር ኢሴንሻል በተለይ መሰረታዊ የሚባሉ መድኃኒቶች አሉ። ከነዛ ውስጥ በርከት ያለው እየተመረተ ነው። እስኪ የተወሰኑትን አብራራልኝ። እንግዲህ እዚህ ውስጥ አብዛኛው ኢትዮጵያ ውስጥ የሚመረቱት ለምሳሌ ይሄኛው የደም ማነስ
ለሚሆነ ይሄ ያው ካድላ የሚባል መድኃኒት ፋብሪካ ውስጥ የሚመረት ነው። እንግዲህ እዚህ ጋር ያሉት አብዛኛቸው በመልካም የአመራረት ዘዴ ወደ አሰራር ጂኤምፒ አሟልቶ ያመጡ ናቸው። ይሄ አሁን ለምሳሌ ለደም ማነስ፣ እነዚሁ ደግሞ ይሄኛው የሚመረተው ለጨጓራ መድኃኒት ነው። እንደዚሁ ደግሞ በጣም አሁን ቅርብ ጊዜ እየወጡ ያሉት አንቲባዮቲኮች አሁን ለምሳሌ እነዚህ ሆስፒታል ውስጥ አይሲ ውስጥ ለገቡ ክሪቲካል ውስጥ ለገቡ አንቲባዮቲኮች ይሄ ሴፌፓም የሚባለው አንቲባዮቲክ፣ ይሄ ደግሞ ሴፍትራክዞን ሳልባክታም የሚባል የመድኃኒት አይነቶች ናቸው። እንግዲህ እነዚህ በቅርብ ጊዜ እዚህ ሀገር ውስጥ መመረት የጀመሩ በጣም በርካታ ሴፍትራክዞን የሚባለው ወደ ከፍ ያለው ጄኔሬሽን አይደለም፣ ሰርድ ጄኔሬሽን ይሄኛው ፎርዝ ነው። ይሄ ፎርዝ ነው። ይሄ ሴፍትራክዞን ደግሞ ይሄኛው የመጨረሻው። ለተመልካች ትንሽ ብታስረዳልኝ ዶክተር፣ አሁን ለምሳሌ ሰርድና ፎርዝ ጄኔሬሽን ማለት ምንድን ነው የሚለውን ትንሽ ብታብራራለን። እንግዲህ ባክቴሪያዎች ይሄን ማምረት ከቻልን ጥሩ ላይ ነን ለማለት አስቤ። ልክ ነው። አሁን ይሄን የሚያመርት እንደ አፍሪካ 3 ሀገሮች ናቸው እነዚህ በአፍሪካ ውስጥ ምስራቅ አፍሪካ ውስጥ የምናመርተው እኛ ነን እንደ ኢትዮጵያ። ይሄ አንቲባዮቲኮች እንግዲህ የባክቴሪያ መድኃኒቶች ናቸው። አንድ ሰው በጣም ክሪቲካሊ ሲታመም የሚሰጥና ተመላላሽ ሆኖ ሊወስድ የሚችል ይሄኛው ለምሳሌ በጣም የታመሙ ሰዎች ሆስፒታል ውስጥ የገቡ አይሲ ውስጥ የገቡ በጣም የደከሙ ሁማን የሚወስዱት እንግዲህ አንቲባዮቲኮች ይሄ ሴፋሎስፖሪን አንቲባዮቲክ የሚባሉ ናቸው። ደረጃ 1 2 3 4 5 ደርሰዋል። አሁን 5 ደርሰዋል። እኛ ሀገር ውስጥ እንግዲህ ከ1 እስከ 4 ይመረታሉ። ይሄኛው አራተኛ ነው። አራተኛ ማለት ሁሉንም ባክቴሪያዎች እና ግራም ፖዚቲቭ እና ግራም ኔጌቲቭ የሚባሉ ባክቴሪያዎች አሉ። ይሄኛው ሁለቱንም እኩል ገሎ የማግደል ገሎ ደረጃ 1 ላይ ያሉት ግራም ፖዚቲቮች ላይ ነው አብዛኛውን ጊዜ የሚያደርጉት። ደረጃ 2 ደግሞ አነስተኛ አቅም ያላቸው ናቸው። ከዛ ደረጃ 2 ደረጃ 3 ሴፍትራክዞን ሁላችን እናውቀዋለን። ሴፍትራክዞን ደግሞ በግራም በቀኝም ያሉትን ግራም ኔጌቲቭ ግራም ፖዚቲቭ የሚባሉ ባክቴሪያዎችን እንደዛ እያደረገ እስከ 5ኛ ድረስ ነው ያለው። አሁን እኛ ሀገር ውስጥ እስከ 4 ድረስ የሚመረቱ ናቸው። ቅድም ዶክተር እንዳለው እንግዲህ ቫይታል የሚባሉ አሉ፣ ኢሴንሻል የሚባሉ አሉ። እኛ ሀገር የሚመረቱ በአብዛኛው ኢሴንሻል እና ቫይታል መሰረታዊ አብዛኛውን ሕዝብ ያገናዘቡ መድኃኒቶች ናቸው የሚመረቱ። እንግዲህ አንቲባዮቲካች አሉ፣ የተዋሲያን አሉ፣ የህፃናት መድኃኒቶች አሉ፣ እንደዚሁም የግፊት መድኃኒቶች አሉ። ብዙ ጊዜ ግፊትና ስኳር ህብረተሰቡ የሚያነሳው መድኃኒት እጥረት ላይ የሚያነሳው ቅሬታ ያው እነዚህ ለረጅም ጊዜ የሚወሰዱ መድኃኒቶችን ባልተናነሰ መልኩ ያነሳል። እንደዛ አካባቢ ችግር ጭምር አሉ። አሁን እንግዲህ የግፊት መድኃኒቶች አሉ እና አሚሎዲፒን የሚባሉ የጨጓራ መድኃኒቶች አሉ። ለምሳሌ ይሄ ፓንቶፕራዞል ይባል የጨጓራ መድኃኒት እዚህ ሀገር ውስጥ የሚመረት ነው። እነዚህ አይነቶች እንግዲህ በጣም በርካታ ናቸው። አሁን ዛሬ እንዳልኩት መንግስት ከሚገዛ 262 144 እዚህ ሀገር ውስጥ መመረታቸው ማለት ያው ብዛት አላቸው። ከዛ ውጭ ደግሞ ሌሎች በግል የኛ መድኃኒት መዘርዝር አለ። ወደ 632 የሆኑ የኢትዮጵያ የመድኃኒት መዘርዝር አለ። ከዛ ውስጥ ደግሞ እስከ 200 አካባቢ 250 አካባቢ ድረስ የሚመረትበት ሁኔታ ነው አሁን ያለው ማለት ነው። ይሄን ነው የሚመስለው አጠቃላይ። ይሄ እንግዲህ እንደ ማሳያ ነው እንጂ ከዚህ በጣም ብዙ የሆኑ መድኃኒቶች እንደሚመረቱ ይሄማ ያው ለሳምፕል ያክል የመጡ ናቸው። ምን አይታችሁ ነው? መልካም ወደ መሳይ እንምጣ። አህሪ አሁን ላይ በተለይ ከቅርብ ዓመታት ወዲህ በተለይ ባዮኢኩቫለንስ የሚባል መድኃኒትን ለማምረት የሚያስችል ተቋቁሟልና ስለሱ ትንሽ እንደው ብታነሳልንና እንቀጥላለን። ግን እሱን ብታነሳልኝ። እሺ፣ አመሰግናለሁ። ቅድም ዶክተር ዳንኤል የዚህ የህይወት አድን መድኃኒት ሲገልጽ ነበረና ለተመልካቾችም የተወሰነ መጨመር ስለፈለግኩ ነው። በተለይ ምንም እንኳን ዋናው የመድኃኒት ንጥረ ነገር አነስተኛ ቢሆንም ብዙውን ቮሊዩም የሚወስደው ውሃው ነው ስንል ይሄ ውሃ ወተር ፎር ኢንጀክሽን ቢኮዝ ይሄ መድኃኒት ቀጥታ በደም ስር ስለሚሰጥ እጅግ ጥንቃቄ በሚያስፈልግ የአመራረት ሂደት ውስጥ ነው የሚያልፈው። በተለይ እዚህ ደግሞ እንደ ሳምፕል ከምናያቸው የተለያዩ መድኃኒቶች በጣም በከፍተኛ ጥንቃቄ ደረጃ ቅድም ዳንኤል ሲገልጽ እንደነበረው የመልካም አመራረት ስርዓት ሁሉንም የሚያቅፍ ቢሆንም የዚህ ደግሞ የወተር ፎር ኢንጀክሽን የህይወት አድን መድኃኒት አመራረት ሂደቱ ልዩ ትኩረት የሚሰጠው ጥንቃቄ የሚሰጠው ነው። ስለዚህ ወተር ፎር ኢንጀክሽኑን ብቻ ለማምረት በጣም ተጨማሪ ወጪም የሚያስወጣ
የአንድ የመድኃኒት ፋብሪካ አንዱ ትልቅ ወጪ ከሚባሉት ውስጥ ከአየርን ማጣራት ውሃን ማጣራት ነውና ትልቅ ድርሻ አለው ለማለት ነው። ወደ አነሳው ፖይንት ስመለስ እስኪ ከዛ በፊት ለመሳይ ላስቸግርህ ተመልካች አለ እያሉ ነው እናስገባና እንቀጥላለን። ሄሎ ጤና ይስጥልን። ማንም በልከየት ነው? ጤና ይስጥልን። እግዚአብሔር ይመስገን። ማናሉ? አማራ እባላለሁና እሺ ይሄ አሁን በምትነጋገሩት በተለይ በዚህ በስኳር መድኃኒት ላይ በአብዛኛው አሁን የሀገር ውስጥ መድኃኒትና አሁን የፈረንሳዩና የሀገር ውስጥን የስኳር መድኃኒት ብታመዛዝነው በዋጋም በምንም የሰማይና የመሬት ነው ልዩነቱ። በተለይ ዳይኦኒል የፈረንሳዩን በተለይ ኢትዮጵያ ውስጥ ጭራሽ ማግኘትም አልተቻለም እና ዋጋው ለምንድን ነው ይህን ያህል የተለያየብን? ከፍተኛ ነው። የሀገር ውስጥ እንግዛ ብንል ብዙም አክቲቭ አይደለም። ያ ከምን የተነሳ ነው? እናመሰግናለን ሞክሼ። የዋጋ ልዩነት ምንድን ነው የሚለውን እንመለሳለን። ግን ወደ መሳይ ወደ ጀመርነው እንቀጥል። ለምን ከዚህ በፊት መድኃኒት ሲመረት የነበረው ባዮኢኩቫለንስ የሚባለው ማዕከል ሳይቋቋም ስለነበረ የሱ መቋቋም ምን ያክል ዘርፉን እንደሚያግዘው ለማንሳት ፈልገን ነው። ጥሩ። የባዮኢኩቫለንስ ስንል በቅድሚያ የሁለት መድኃኒቶችን ፈዋሽነት በንጽጽር በክሊኒካል ሙከራ የሚጠና ጥናት ነው። ይሄ ከምን ጋር ይገናኛል? ቅድም ዶክተር ዳንኤል ሲያነሳ የነበረው ሰርድ ጀነሬሽን ፎርዝ ጀነሬሽን ሴፋሎስፖሪን ብሎ ሲያነሳ እንደነበረው የፈዋሽነት አቅማቸውን በተለይ ብራንድ መድኃኒቶችና ጀነሪክ የሚባሉ መድኃኒቶች አሉ። አንድ መድኃኒት እጅግ ብዙ በዚሁም አድማጫችንን ለምን ምላሽ አያገኝም? የተለያየ ሀገር መድኃኒት ስንገዛ ዋጋው እንደዛ የሚለያየው ለምንድን ነው የሚልም ነገር ስላለው እሺ እሱንም እመጣለሁ። ይሄኛውን ልመልስና ወደዛ እመጣለሁ። ስለዚህ የባዮኢኩቫለንስ ስንል ከመድኃኒት ጥራት ጋር ነው የሚያያዘው። የመድኃኒት ጥራት ማስጠበቅ ወሳኝ ነገር ነው። በተለይ አክሞ ከማዳን አንዳንድ ተዋሲያን መድኃኒትንም የመላመድ ባህሪ ስላላቸው ወደ ቀጥሎ ጠንካራ ወደ ሆነው መድኃኒት እንድንሄድ ነው የሚያስገድደን ማለት ነው። ስለዚህ ዋናው ጽንሰ ሀሳቡ ምንድነው? መነሻው ከዚህ በፊት ለመጀመሪያ ጊዜ የተገኘው መድኃኒት ወይም ብራንድ መድኃኒት እንደሚታወቀው የአእምሯዊ ንብረት ይመዘገባል። የወጣበትን ወጪ እስኪመልስ ድረስ ባለቤት አለው። ያ ወደ 15 ዓመት ይቆያል። ከ10 እስከ 15 ዓመት ሊቆይ ይችላል። ያ ከኤክስፓየር ካደረገ በሌሎች አምራቾች ደግሞ የራሳቸውን ስያሜ በመስጠት ሊያመርቱ ይችላሉ ማለት ነው። ስለዚህ ከብራንድ ወደ ጀነሪክ መድኃኒት ይመጣል ማለት ነው። ወደ ጀነሪክ መድኃኒት በሚመጣበት ጊዜ አንዳንድ ግብአቶች ከዋናው ንጥረ ነገር ውጪ ያሉት ለመድኃኒት መስሪያ የሚያገለግሉት ላይ ለውጥ ሊኖር ይችላል። ስለዚህ ሙሉ ሳይንሳዊ ጥናቱን ያለፈው ዋናው ንጥረ ነገር የምንለው የሚያድነው ነገር ነው። እሱ ላይ ተመሳሳይ ናቸው። ማሸጊያው ምን በባያው ብቻ ከሱ ውጪ ስላለው ነገር ነው። ስለዚህ የመጀመሪያ ኢኖቬተር ወይም ብራንድ መድኃኒት ሙሉ ጥናት ይወጣለት ዘን ወደ ጀነሪክ ሲመጣ ደግሞ ሪሊ ከዛ በፊት ከተጠናው ጥናት ጋር ተመሳሳይነት አለው ወይ የሚለውን ጥናት የሚያጠና ነው የባዮኢኩቫለንስ ማለት ነው። ዞሮ ዞሮ የመድኃኒትን ጥራት የሚመልስ ነው። እንደ ሀገር ይሄ ተሞክሮ አለ። በተለይም የሪጂናል ባዮኢኩቫለንስ ሴንተር ተብሎ በአዲስ አበባ ዩኒቨርሲቲ እና በአርማወር ሃንሰን የምርምር ኢንስቲትዩት በጋራ ሲሞከር የነበረ ነው። ይሄ ልምምድ የነበረ ቢሆንም ግን በሚፈለገው ደረጃ ላይ አይደለም። መንግስት ለዚህ ልዩ ትኩረት በመስጠት ከአጋር የልማት አጋሮች ጋርም በጋራ በመሆን ይሄን ሴንተር በአርማወር ሃንሰን የምርምር ኢንስቲትዩት የማጠናከር ስራ እየተሰራ ነው ያለው። በኢንስቲትዩታችን ወደ 12 የሚጠጉ አልጋዎች አሉ። አሁን ለምን በዚህ ጥናት ውስጥ ፍቃደኛ የሆኑ ሰዎች በምርምር ሂደት ውስጥ ስለሚያልፉ የክሊኒካል ሙከራ አለ። ሌላው ደግሞ የላቦራቶሪ አናሊሲስ ይፈልጋል ማለት ነው። በሌሎች ሀገራት ይሄ አንድ መድኃኒት
ዶክተር ዳንኤል ያግዘኝ ይችላል። ከ100 እስከ 150 ሺህ ዶላር ይሄን ጥናት ለማጥናት ሊያስወጣ ይችላል። በተለይ በአፍ የሚወሰዱ መድኃኒቶች በደም ውስጥ የሚገኘውን መጠን ማወቅ ለፈዋሽነቱ ጠቃሚነት አለው ማለት ነው። ስለዚህ ቅድምም አድማጫችን እንዳነሳው የዚህ የመድኃኒቶች ዋጋ አንደኛ ከአመራረት ሂደት ጋር ይገናኛል። በሀገራችን ውስጥ በሀገር ውስጥም የተመረቱ ከውጭም የገቡ መድኃኒቶች ቁጥጥር እስከተደረገባቸው ድረስ ጥራት የላቸውም ብሎ መውሰድ አይቻልም። ዋጋን ከጥራት ጋር ቀጥታ ማገናኘት አስቸጋሪ ሊሆን ይችላል። ስለዚህ ባደጉት ሀገራት ላይ መድኃኒቱ የተመረተበት ሂደት የተለያዩ ኮስት ስትራክቸሮቹ ሊወስኑት ይችላል። የሰው ኃይል ኮስት ልናነሳ እንችላለን። የአመራረት ቴክኖሎጂ ያለፈበት የጥሬ እቃ ግብአት ጥራት ደረጃ ስል ጥራቱ የወረደ ለማለት አይደለም። ጥራቱ ተቀባይነት ባለበት ሬንጅ ውስጥ ሊለያይ ይችላል ማለት ነው። ስለዚህ ዋጋ እነዚህ ነገሮች ናቸው የሚተምኑት። እንደኔ ግን የሀገር ውስጥ ምርቶች በተለይ ተቆጣጣሪው አካል በቅርበት የሚያያቸው ከግብአት ጀምሮ የተለያዩ ግብአቶች ስንል የዋና ንጥረ ነገር አለ፣ ሌሎች ደግሞ ግብአቶችም አሉ ማለት ነው። ይሄ በሙሉ ቁጥጥር ስለሚደረግባቸው እኔ የተሻለ ጥራት አላቸው የሚል ሀሳብ አለኝ። መልካም ተመልካች አለኝ። ጤና ይስጥልን። ማንም በልከየት ነው? ይባላል። እሺ ሀሳቡን ይቀጥሉ። እሺ አሁን ስለ መድኃኒት ውይይት ያስተካከልኩ ነበር። ብዙ ጊዜ አሁን ወይም የካንሰር መድኃኒቶች ገበያ ላይ እየተገኙ አይደለም። ፋርማሲዎች አዲስ አበባ ራሱ ብዙ ተፈልጎ የጠፉ መድኃኒቶች አሉ። የመድኃኒቱን ስም ነው ማላውቀው እንጂ አሁን በቅርብ ጎረቤቴ እንደዛ ያጣልና አዳማ ድረስ ፈልገን አልተገኘም ያሉኝና እንዴት ነው እነዚህ አሁን ከባባድ መድኃኒቶች እንዴት ነው ማግኘት የሚቻለው? ለምን የታዘዘ መድኃኒት ነው? ጥቁር አንበሳ ነው የሚከታተለው። እየተመላለሰ ነው ከቢሾፍቱ የሚሰጠው። በአይቪ የሚሰጥ መድኃኒት ነው። የመድኃኒቱን ኔም ያላወቅኩትኝ እንጂ እስቲል ትናንትና የተሰጠው ነበር። ትናንትም ከትናንት ወዲያም አዲስ አበባ ተፈልጎ ጠፍቷል መድኃኒቱ ማለት ነው። ቢሾፍቱ አዳማ ሁላ አጠያይቀን አጥተናል ነው ያለኝና እንደዚህ አሁን ትልልቅ መድኃኒቶች እንዴት ሰው እንደፈለገ ሊያገኝ የሚችለው? አመሰግናለን። ወደ ዶክተር አብዱል ቃድር ልመለስና ለምሳሌ በጣም ውድ የሆኑ መድኃኒቶች እንዴት እናገኛለን? እዚህ ይመስለኛል አድማጫችን የካንሰር ታካሚ ሳይሆኑ አይቀሩም። ያ አይ ቲንክ የኛው መድኃኒት የትኛው ነው የሚለውን ብዙ አይነት መድኃኒቶች አሉ ማወቅ የሚያስፈልገው። ለምሳሌ ያ ጤና ተቋም ወይም ደግሞ ሐኪሙ በሚያዘው ልክ ነው ማወቅ የምንችለው የትኛው አይነት ነው የሚለው ማለት ነው። እንደ መንግስት ጤና ተቋም ማህበረሰቡን ታሳቢ አድርጎ በትልቅ የሚፈለጉ በተለይ ፕራይመሪ ሄልዝ ኬር ላይ የመጀመሪያ ጤና ደረጃ ጤና ጣቢያ ሆስፒታሎች ላይ የሚፈለጉ መድኃኒቶች ናቸው። ቅድም እንዳልኩት እኛውን የኛ ተቋም ወደ 1020 አይነት የመድኃኒት የሕክምና መሳሪያ እንዲሁም የላቦራቶሪ እቃዎችን ነው አንድ ላይ የሚያቀርበው 1020 የሚባለው ማለት ነው። ካንሰር መድኃኒት 45 ነው። ካንሰር ቫይታል ነው። 45ቱም የህይወት አድን ናቸው እኛ የምናቀርባቸው ማለት ነው። እንደየፍላጎቱ ነው። አንዳንድ የካንሰር መድኃኒቶችን ስናየው ብዙ ሰውም ይፈልጋል፣ ጥቂት ብቻም ይፈልጋል። ጥቂት በጣም ጥቂት ውስን ቆጥረህ የምታያቸው ማለት ነው። የኩላሊት አለ ዲያሊሲስ ጨምሮ ማለት ነው። ጥቂት ወሳኝ ከመቶ ምናምን ሰው ብቻም ይፈልጋል በእኛ ሀገር 100። አሁን እነኛ አይነት መድኃኒቶችን ለማቅረብ ምንድን ነው መሰለ ብዙ ጊዜ አቅራቢ አይገኝም በእኛ ሀገር። 200 ሰው 300 ሰው ያለው አቅራቢ ራሱ የለውም። ለምን? አዋጭም አይደለም፣ ማምረትም በዛ ልክ አይፈልግም። ስለዚህ ብዙ ጊዜ ምንድነው የሚደረገው? አሁን የሀገራት ጥምረት ጋር የሀገራት ጥምረት አንድ ላይ ቮሊዩሙን ከፍ ካላረክላቸው አያገዙም። ስለዚህ ብዙ ጊዜ ኤፍዲኤ ምን ያደርጋል? ለህዝብ ሲባል ቀጥታ እንዲያገኙ
በሀገር ውስጥም እንኳን ሳይመዘገቡ በሌላ ሀገር ተመዝግቦ ያለፉ መሆኑን አረጋግጦ በዓለም ጤና ድርጅት አረጋግጦ እንዲገቡ ነው የሚደረጉት። በጣም ውስን ግን በጣም ተፈላጊ ውድም ጥቂት በሽተኞች ቢፈልጉ መድኃኒቶች አሉ። ብዙ ጊዜ ከአቅራቢ ጋር ነው ችግሩ ትልቁ። እኛ ሀገር ራሱ አይመዘገቡም ማለት ነው። አይመዘገቡም። እኛ ከምናቀርባቸው መድኃኒቶች ለምሳሌ 970 ላይ ጥናት አደረግን ምን ያህል አቅራቢ ያላቸው ብለን ምን ያህል ኤፍዲኤ ላይ ተመዘገቡ ብለን ስናየው በቂ አቅራቢ ያለው 29% ብቻ ነው። በቂ ማለት ከ5 በላይ የተመዘገበ ማለት ነው። ከዛ ውጪ አንድም ያልተመዘገበ አለ በኤፍዲኤ መመዝገብ አለበት ሀገር ውስጥ ለማቅረብ ማለት ነው። ወይም 2 ወይም ምንም በዛ ደረጃ ያሉ ደግሞ ከ50 በላይ ናቸው። ስለዚህ ብዙ ጊዜ ለማቅረብ ስትል ይሄ ቻሌንጅ ይሆንብሃል። አንደኛ ሴፍቲ መጠበቅ አለበት፣ የማህበረሰቡን መታወቅ አለበት፣ በዓለም ደረጃ መመዝገቡ መታወቅ አለበትና በዚህ ማዕከል ሆኖ ነው የሚቀርበው። ብዙ ጊዜ ስንቸገር ምንድነው በተለያየ አገር ከሚኖረን ግንኙነት አንጻር በእርዳታ ይመጣሉ። እነዚህ ነገሮች ለማህበረሰቡ በእርዳታ እንዲመጣ የሚደረጉበት አማራጮች አሉ ማለት ነው። መልካም ዶክተር፣ እስኪ የተወሰነ ፋታ ውስጥ ደግሞ እንመለሳለን። ጤና ይስጥልን ተመልካቾቻችን፣ ጤናው በቤት ሆነው ካፍታ ማስታወቂያ በኋላ ደግሞ ተመልሰን የቀሩ ሀሳቦችን እናንተ የምናደርስ ይሆናል። አብሯችሁን ቆዩ። የምስራች ትእዛዝ ታዘና ጥሬቃ እኮ በቤት የለም። ምንም ችግር የለም። ትንሽ ብድር ቢጤ ነገር ፈልጌ ነበር። ሄሎ እባክህ ብድር የለኝም። ብድር ወደ እርሶ የሚመጣበት እንጂ እርሶ ወደ ብድር የሚሄዱበት ዘመን አብቅቷል። ምክንያቱም ምቹ ወደር አልባ የሆነ የዲጂታል ማበደሪያ ያለሉት። ምቹ ዲጂታል መበደሪያ ቴክኖሎጂን በመጠቀም ያለምንም ማስያዣ በስልኮ ብቻ ብድር ያገኙ። ምቹ የልብ ጓደኛ። ቀናት ወራትን፣ ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት። የመጀመሪያውን ሲገዙ ሁለተኛውን በግማሽ ዋጋ ለአጭር ጊዜ የሚቆይ የፍሊንስቶን ስጦታ። ለእርሶ ወይም ለቅርቦ ሰው የመጀመሪያውን ቤት ሲገዙ ቀጣዩን ቤት በግማሽ ዋጋ መግዛት ይችላሉ። የመጀመሪያውን ቤት በአደይ በሻሌ ሳይት በካሬ 86,000 ብር ሲገዙ ሁለተኛውን ቤት በካሬ 43,000 ብር ይገዛሉ። በቫቲካን የመጀመሪያውን ቤት በካሬ 120,000 ብር ሲገዙ ሁለተኛውን ቤት በካሬ 60,000 ብር ይገዛሉ። በሜክሲኮ የመጀመሪያውን ቤት በካሬ 137,000 ብር ሲገዙ ሁለተኛውን ቤት በካሬ 68,500 ብር ይገዛሉ። በጀሞ በካሬ 69,000 የሆነውን ቤት ሲገዙ ሁለተኛውን ቤት በካሬ 34,500 ብር ይገዛሉ። በመሃል ቦሌ በካሬ 147,000 የሆነውን ቤት ሲገዙ ቀጣዩን ቤት በ74,000 ብር ያገኙታል። ልብ ይበሉ፣ የመጀመሪያውን ሲገዙ ሁለተኛውን በግማሽ ዋጋ ያገኛሉ። 8188 ይደውሉ። ፍሊንስቶን የእናንተ።
ተመልሰናል። የመድኃኒት ምርት በኢትዮጵያ ምን ይመስላል የሚለውን እየተወያየን ነው የምንገኘው። እንግዲህ ስልክ መስመር ላይ እንዳለ ዳይሬክተራችን እየነገረን ነው የሚገኘው። ሄሎ ጤና ይስጥልን። ማንም በል ከየት ነው? አብሮትልን ባለው ከተቆጣ። እሺ ሀሳቦትን ይቀጥሉ። እሺ አመሰግናለሁ። እንትን ህይወት አድን መድኃኒቶችን እያነሳችሁ ነበርና እነዚህ ህይወት አድን መድኃኒቶች በአብዛኛው ሀገር ውስጥ እንዲመረቱ ሀሳባቸው ነበርና እነዚህ የመድኃኒት አቅራቢ ድርጅቶች ብዙ ጊዜ የማይገኙት ለምንድን ነው? በተለይ አንቲባዮቲኮች ማለት ነው። ተቋማት ሄደው ሲጠይቁ የማይገኙት ምክንያት ምንድን ነው? ሀገር ውስጥ ኢሴንሻል ድረግ አብዛኛው የሚመረት ከሆነ ተቋማት ላይ ደግሞ እነዚህ ተቋማት ሄደው ከመድኃኒት አቅራቢ ድርጅቶች ሲጠይቁ የማይገኙ ለምንድን ነው? አንደኛ ጥያቄ ይሄ ነው። ሁለተኛ የግል ሴክተሩ ለምሳሌ አለ። የግል ሴክተሩ ከመንግስት ሴክተር የልብስ መድኃኒቶች የት አግኝቶ ነው ብዙ ጊዜ የሚሰጥ ተቋማት ማለት ነው። ብዙ ጊዜ ተቋማት በውድ የሚሄዱ ከግል ሴክተሩ እንዴት ነው? የመንግስት ሴክተሩ እንዴት ነው? እነዚህም ለምሳሌ ተጠቀሱልን አትባይቶች የማያገኝ ነው። እሺ እነዚህ ነበሩ። ይሄ ናቸው ምንድን ነው? ከእናንተ ሀሳብ መስማት ነው። እሺ እናመሰግናለን። ወደ አድማጭን ጥያቄ እንመለሳለን። ዶክተር ዳንኤል ግን ቅድም በደንብ ያልሄድንበት የዚህ የጀነሪክና የብራንድ መድኃኒት ነገርን የተወሰነ ብታብራራለን። እሺ አመሰግናለሁ። ድጋሜ እንግዲህ መድኃኒቶች ብራንድና ጀነሪክ ተብሎ ይታወቃሉ። ይሄ በመድኃኒት ብቻ ሳይሆን በሌሎች ሴክተሮችም አለ። ነገር ግን ብራንድ ሲባል አንድ መድኃኒት ያው መጀመሪያ ያንን መድኃኒት ያገኘ ወይ ደግሞ ዲስከቨር ያደረገው አምራች ለተወሰነ ጊዜ ሲይዝ ያንን ብራንድ ይዞ ይቆያል። ከዛ በኋላ ያንን ፓቴንቱ ወይ ደግሞ ፓቴንት ራይቱን ካጣ በኋላ ያው ጄኔሪክ ይሆናል ማለት ነው። ከዛ በኋላ ማንም ማምረት ይችላል። ያንን ተከትሎ ቅድም የተባለው ባይኢኩቫለንስ ከአምራቹ ከመጀመሪያ ዲስከቨር ካረገ ወይ መጀመሪያ ግኝቱን ካገኘው ጋር ተመሳሳይ ነው አይደለም የሚለውን ነገር ለማሳየት ነው። እንግዲህ ቅድም አድማጫችን እንደጠየቁት መድኃኒቶች ለምን ዋጋቸው ይለያያል፣ የሀገር ውስጥና የውጭ ሀገር ምንድነው ልዩነቱ የሚል ነገር ነው። እንግዲህ በቀላሉ ለመመለስ ለምሳሌ አንድ ሰው ሻይ እዚህ ቢጠጣ መንገድ ላይ ሻይ ቢጠጣና ሸራተን ሻይ ቢጠጣ ሁለቱም ሱካርና የሻይ ቅጠል ነው። ሸራተን ስትጠጣ ያው ያቀራረቡ ሁኔታው ቦታው እንዴት እንደሆነ ነው። መንገድ ዳርም ደግሞ ስትጠጣ ያው ያን ነው። ስለዚህ መድኃኒቶች መሀልም ያለው የምትከፍለው ለዛ ላቀረበ ሰው ነው፣ የምትቀመጥበት ቦታ ነው። ሌላው ለምሳሌ እኔ ለፕሮፌሰር መሳይና ለዶክተር አብዱ ቃድር አንድ አይነት ዶሮ ቢሰጣቸው አንድ አይነት ዶሮ ቢሰጣቸው አንዳንድ ኪሎ መንታ የሆኑ ዶሮዎች ቢሰጣቸውና ለማጣፈጫው ደግሞ 500 ብር ቢሰጣቸው በሁለት ሰዓት ውስጥ ሰርታቸው አቅርቡ ብል ሁለቱ ፕሮፌሰር መሳይ ምናልባት ሞር እሱ ቅቤ ሊጠቀም ይችላል፣ ይሄኛው ደግሞ ዘይት ሊጠቀም ይችላል። እሱ ትንሽ ሽንኩርት ሊያበዛ ይችላል፣ ይሄኛው ደግሞ ስንቱ ሌላ ቅመማ ቅመም ሊያበዛ ይችላል። እሱ ትንሽ ውሃ ያበዛበታል። ይሄኛው ግን ዋናው 1 ግራም ዶሮ ነው። የተፈለገው ለሰውነታችን ምንድነው? ፕሮቲን ለማብላት ነው አይደል? ዶሮ የሚበላው ፕሮቲን ለብዬ ነው። ስለዚህ ዶሮ ግን አንድ ነው። ሁለቱን ሰርቶ ሲያመጡ ግን ምናልባት አፌ ላይ አንድ ላይ ሊሆን ይችላል። ነገር ግን ውስጡ ያለው ምንድነው? አንድ አይነት ነው። ስለዚህ ያንን የመድኃኒቱን አንዳንድ ጊዜ ዋጋቸው ላይ የሚለዩት እነዚህ ነገሮች ስላለው ነው ማለት ነው። ቦታው፣ አመራረቱ፣ እዛ ላይ የዋለው የሰው ኃይል ለምሳሌ መድኃኒቱ መድኃኒት ነው 500 ሚሊግራም አሞክሳሲሊን 500 ሚሊግራም ነው። ነገር ግን አሞክሳሲሉን ይዞ ተሸካሚ አለ መድኃኒቱ ቦታው የሚያደርስ ያ የምናየው ታብሌት 500 ሚሊግራም ውስጡ ነው የሚለው ውስጧን ነው እንጂ ታብሌት 2 ግራም ሊሆን ይችላል አይደለም። ውስጡ 500 ሚሊግራም ነው። ሁለቱም አንድ አይነት ናቸው እዝም። ነገር ግን አንደኛ ውስጥ ያለው ኤክስፒሪየንት ለምሳሌ ተሸካሚ ቬክሉ ይዞ የሚሄድ ለምሳሌ አንድ ደቂቃ አንዱ በጣም ቶሎ ይዞ ያደርሳል፣ ጉዳዩ ጋር ይደርሳል። አንደኛው ደግሞ ቀስ ብሎ ያደርሳል። ነገር ግን የደረሰው ምንድነው? ያ እቃ ነው። ሰውነታችን ውስጥ ያንን ተሸክሞ ቦታው የሚያደርስ ቬክል ይባላል ወይ ደግሞ ኤክስፔንቶች ይባላሉ። አሁን ለምሳሌ ስንውጣው ማለት ነው። ስለዚህ በእነዛ ነገሮች ላይ ትንሽ ልዩነቶች ሊኖሩ ይችላሉ እንጂ በትክክለኛ እንደ ባለሙያ እንደ መድኃኒት ባለሙያ አሁን የፋርማኮሎጂ ነው ትምህርቴ፣ መድኃኒቱ እንዴት ያድነኛል የመጀመሪያው የፋርማሲ ተማሪ እና ፋርማኮሎጂ ማለት እኔ መድኃኒቱ ምን አደርገዋለሁ፣ መድኃኒቱ እኔ ምን ያደርገኛል፣ ለምን ይፈወሰኛል የምለው ነው። ስለዚህ መድኃኒቱ ይፈወሰኛል ውጭው፣ ነገር ግን
ተሸክሞ ቶሎ የሚያደርስ እና ቀስ ብሎ የሚያደርስ አለ። ወይ ደግሞ ጨውነታችን ጮማዎች አሉ አለ ጮማው ተሽለክልኮ ቶሎ የሚደርስ አለ፣ ቀስ ብሎ የሚሄድ አለ። እነዛ ነገሮች ናቸው። ያ ደግሞ መድኃኒት አማራጭ ላይ ሬንጅ ያስቀምጣል። ለምሳሌ ከዚህ እስከዚህ ነው የሚቀመጠው። ቴስት ስናረጋ አንድ መድኃኒት ከ95 እስከ 110 ውስጥ ሰርተ እዛ ውስጥ ካረገ ያልፋል ነው ብለው። ነገር ግን ለምሳሌ የአውሮፓ ወይ የጀርመኑ 99% ሊሆን ይችላል ወይ 100 ሊሆን ይችላል። የኢትዮጵያ ደግሞ 97% ላይ ሊሆን ይችላል። ሁለቱም ግን በመሰረቱ አልፈዋል። በዚህ መካከል ነው እንጂ የሀገር ውስጥ የውጭ የጀርመን የእንግሊዝ የኢትዮጵያ የሚባለው ነገር ላይ ብዙ ልዩነት የላቸው። ለዛ ነው እንግዲህ ትልቁ መስፈርት ላይ ዋናው የቁጥጥሩና መልካም አመራረትን ይዞ መሄዱ ላይ ከሄደ ህንድ የሚመረት አሜሪካ የሚመረት ኢትዮጵያ የሚመረት ያ ትልቁ ወሳኝነት መስፈርቱ የመልካም አመራረት ሂደት ነው። ውጤት ብቻ ሳይሆን ሂደቱን ይዞ ከተመረተ አንድ መድኃኒት ያ ስለሆነ ቅድም የተነሳው ለምን እንደተፈለገ አንዳንድ መድኃኒቶች ብዙ ተጠቃሚ ከሌላቸው መንግስት በእርግጥ ትልቁ ህዝቡን አብዛኛውን ህዝብ ጋር የሚደርሰው ላይ ነው። እነዚህን አነስተኛ የሚሆኑት ምናልባት እንግዲህ የግል ዘርፉ በማጠናከር እነዛ ገበያውን እያረጉ ያንን በማድረግ ምዝገባውን በማፋጠን እነዛ ነገሮች በማድረግ ይህንን አክሰሱን መጨመር ይቻላል ከሚል ነው እንጂ መድኃኒቶች በመሰረታቸው አንድ ናቸው። እንዲያውም እኛ እንግዲህ አገር ውስጥ የተመረተ ምርት እንደው ቁጥጥር የሚደረግበት በቅርብ ክትትል የሚደረግባቸው መንግስትም በቅርብ የሚያየው በሀገር የተመረቱ መድኃኒቶች ናቸውና እንደውም ከውጭ ከሚመጡት በምንም ነገር ያንሳሉ የሚል እምነት የለንም። ምንድነው መልካም አመራረት ዘዴን ያለመቀበል መስፈርቱ እስካሟሉ ድረስ ሁሉም መድኃኒቶች እኩል ናቸው የሚል መረጃ ለመስጠት ነው። መልካም። እነዚህም ያው በኢትዮጵያ እየተመረቱ ስለመሆኑ ለማስታወስ እንግዲህ ይሄኛው መድኃኒት እንግዲህ ዩጁዋሊ እኛ መድኃኒት ይሄ አገራችን እንዳሉ ለማሳየት ነው። መድኃኒት የሚታወቀው ለጤና ባለሙያና ጉዳዩ ላይ የሚመለከተው ሰው ብቻ ነው። እዚህ ሀገር ግን ይሄን እዚህ ያመጣ ነው። አሁን አትሊስት እነዚህ አይነት መድኃኒቶች በሀገር ውስጥ ሜድ ውስጥ ኢትዮጵያ እንደሆኑና እንግዲህ ከፊት ለፊታቸው ኢትዮጵያ ታምርት የሚልም ንቅናቄ ያለ የዛው አካል ማሳያ ኤግዚቢሽን እየታየ ስለሆነ ይሄንን ለማሳየት ነው እዚህ የቀረበው ማለት ነው። መልካም። ወደ ዶክተር አብዱል ቃድር ልመለስና የሀገር ውስጥ አምራቾችን በጨረታ ጊዜ በውጭ ምንዛሬ በተለያዩ ማዕቀፎች ምን ያህል ነው ሽፋን የምትሰጧቸው? ጥሩ አይ ቲንክ አስቀድሜ ግን ከሰቆጣ ያነሳው ወንድሜ ሁለት ሜጀር ነገሮች አንስተዋል። የቫይታል የሚባሉ መድኃኒቶች አሁን እኛ ሀገር እየተመረተ ካለ ለምን ጤና ጣቢያ ላይ የማይገኙ ለምንድን ነው የሚለው ኢሹ ነው እያነሳ ያለው። ልክ ነው። አቅርቦቱ ላይ አሁን እነኚህ የሀገራችን ፋብሪካዎች ካፓሲቲው አለ፣ አቅማቸው አለ የሚችል ነገር ፕራክቲካሊ ግን አሁን እያመረቱ ያሉት በዛ አቅም አይደለም። ሙሉ አቅም አሟጠው አይደለም የምንፈልገው አይነት አቅርቦት አይደለም እያለ ያለው። ይሄ ለምንድን ነው የሚለውን ቅድም ጠቅሰዋቸው የውጭ ምንዛሪ አሁን እነኚህ መድኃኒቶች እኮ የ1% እንላለን እንጂ ብዙዎቹ 90% ጥሬ ዕቃ ከውጭ ነው የሚመጣው። ከውጭ ጥሬ ዕቃ? አዎ ያ ጥሬ ዕቃ ከውጭ ነው ብዙ። ስለዚህ ገና ብዙ ይቀረናል። በጣም ጥሬ ዕቃንም እዚህ ማምረት ይጠይቃል። ይጠይቃል። 90% ጥሬ ዕቃ ምን ይፈልጋል ማለት ነው? ውጭ ምንዛሪ አሁንም ዝቅ አለ እንጂ ውጭ ምንዛሪ ይጠይቃል። ስለዚህ እኛ ምን አረግን ነው? አንደኛ እኛ ጨረታ ላይ አሁን ምንድነው የምናደርገው? የአገር ውስጥ አምራቾች 25% ከውጭ ጋር ሲወዳደሩ የዋጋ ከለላ አላቸው። ከለላ ሽፋን ፕራይስ ፕሪፈረንስ አላቸው። 25% ይሰጣቸዋል። በጣም ጥሩ። ከሌላ አፍሪካ ሀገራት ጋር ምን ሳነጻጽረው 25% ገና ሪቫይዝ መሆን አለበት። እንግዲህ እንደ የሚጠይቀው ብዙ ሎካል ማኑፋክቸሮች ጉልበት አለ፣ የሰው ኃይል አለ፣ ከሀገር ውስጥ የሚገኝ ራሱ ጥሬ ዕቃ አለ። የዛ ሁሉ ተደምሮ መሻሻል አለባቸው። ሺዎች ይኖራሉ። ግን 25% አሁን በ2015 ይመስለኛል ጋና ሞዴል ተብሎ ኢስት አፍሪካ ሙሉ ሰው ተባለ። ጋና ሞዴል ተብሎ ምንድነው ሲባል አንደኛ ፕራይስ ፕሪፈረንስ 20% ነው 19 ነጥብ ምናምን። ከዛ በኋላስ ኖ ታክሴሽን ምንም ታክስ እንዳይደረግ ተብሎ ማለት ነው። በዚህ ደረጃ የጋና ሞዴል ተብሎ አሁን እኛ 25% ነው ያለ ነው። ታክስ ላይ በኋላ ዳንኤል ሊያነሳ ይችላል። ገና ቻሌንጆች አሉ፣ ያልተነሱ ብዙ ሺዎች አሉ። ይሄ መስተካከል ያለባቸው አለ። ይሄ ቢደመር ምናልባት የኢትዮጵያ ሞዴል ሊሆን ይችላል ብዬ አስባለሁ እኔ። ከዛ በኋላ ምንድነው ያደረግነው እኛ ይሄን ሁሉ መድኃኒት አገር ውስጥ መምረት እየቻሉ እኛ ግን ከውጪ
በተለያየ ያቀረብን መሆኑን ስናይ የሚወስደው ጊዜ ማህበረሰቡ ጋር የሚደርሰው ቅሬታ ትክክል ነው። ስለዚህ ምን እናርግ ብለን የኛ ማኔጅመንት በ2015 ትልቅ ውሳኔ ወሰነ። የትኛውም ሀገር ውስጥ አምራች ከ0 እስከ 55% ሲያመርት ለጥሬ እቃ የሚያስፈልገው ዶላር ጨረታ ላይ ሲወዳደር ኮት ተደርጎ በስፔሻል በልዩ ሁኔታ እንዲደረግ ጠየቅን መንግስትን። ፒፒኤን ጠየቅን፣ ፋይናንስ ሚኒስተር ጠየቅን፣ የጋራ አረግነው ከነሱም ጋር በጣም እነሱም ተደረገ፣ ውሳኔ ተሰጠ። በጣም ትልቅ ውሳኔ ነው የተላለፈው። አሁን ይሄ ምን አረጋል? እቺን መድኃኒት እኛ ጋር ለማቅረብ 55 እስከ 55% በዶላር ኮታ ያደርጋል። ለምን ይፈልጋል? ለጥሬ እቃ መግዣ። ቀሪውም በምንድን ነው? በብር። ሁለቱ ሲገናኝለት አገር ውስጥ የማምረት አቅማችን ከፍ ያደርጋል። የመጨረሻውን ጨረታ ላይ ይሄን አሳክተናል። ይሄ ቀጥታ ወደ ኮመርሻል ባንክ በጣም ፋሲሊቴት እያደረገ ነው። ይሄ ከሆነ እኔ ትልቅ ብሬክ ስሩ ነው ለሎካል አምራቾች፣ በተለይም ለፋርማሲቲካል ዘርፍ ትልቁ መድኃኒት ህይወት አድን በመሆኑ ለዚህ ትኩረት ተሰጥተው ውሳኔ ላስተላለፉትም እያመሰገንን፣ እኛ ግን ቀጣይ ኢትዮጵያ ታምርት ከሚለውም ጭምር ትልቅ ተስፋ እንዳለ ይታየኛል። ይሄ ሁሉ መድኃኒት ያለ አቅም እያመረተን አይደለም። ያን ደግሞ ጥሬ እቃ ከተገኘ በሰፊ እናመርታለን ብዬ አስባለሁ። በቅርቡ እያያቸው የነበረው መቀሌ አካባቢ፣ እዚህ አካባቢ ሳያቸው ግላብ እያመረትን ነው። ኢስት አፍሪካ ውስጥ ግላብ የሚያመርት የለም። ስሪንጅ እያመረትን ነው። ኬንያ አንድ ነው ያለው። ድሬዳዋ አንዱ ጀምሯል። መቀሌ አንድ ጀምሯል። ስሪንጅ ማምረት መቻል በኢስት አፍሪካ 120 ህዝብ ያለው በጣም ትልቅ ነው። ስለዚህ አገር ውስጥ አቅማችን ከፍተኛ ነው። ተስፋ ያለን አገር ነው መሆኑን ለማሳየት። መልካም ዶክተር ዳንኤል እስኪ በዚህ ምናልባት ከመንግስት አሁን የፋርማሲቲካል ኢንዱስትሪው ዘርፉ በተሻለ መስመር ላይ እንዲሆን መንግስት እያደረገው ያለው ድጋፍ እና ውስጥ ያለው የአሰራር ሂደት በምን ያክል ተቀርፏል? በተለይ ደግሞ ከዋናው በተጨማሪም እሱ በሂደት የሚሆን ሆኖ ግን ግብአቶችን እዚሁ የማምረቱ ሂደት እንደው ምን ላይ ነው? ምን እቅድ አለ? በጣም ጥሩ። እንግዲህ በመድኃኒት ማምረት ላይ ትልቁ አሁን እንደ ተሞክሮ ቢወሰዱት እንደ ህንድና እንደ ባንግላዴሽ ናቸው። ለምሳሌ ህንድ ብንወስድ ወደ 68% የሚሆነውን ከሀገራቸው ውጭ ገዝተው ነው አምጥተው የሚያመርቱትና የሚያቀርቡት። ስለዚህ ኢትዮጵያም ቢሆን አሁን 90%ም ከውጭ ቢመጣ እንኳን ወደ 45% እስከ 55% የሚሆን ቫሉ አዲሽን ይደረግባቸዋል። እነዚህ ለምን? የሰው ኃይል፣ የሰው ውሃ፣ የኛ ሀገር ውሃ፣ የኛ ሀገር ሰራተኛ፣ ሁሉ ነገሩ የኛ ስለሆነ እስከ 45% እሴት ይጨመርባቸው። መቶ እንኳን ከውጭ ይመጣ ማለት ነው። ሁለተኛ ጥሬ እቃ እንኳን ማምረት ብንችል ግብአቶችን ማምረት የሚቻልባቸው ሁኔታዎች አሉ። እኛ እንደ ሀገር ሱኳርም ጭምር እንግዲህ ሱኳር ቅድም ፕሮፌሰር መሳይ እንዳለው ውሃ ይባል እንጂ እዚህ ውስጥ ያለው ለማጣራት የሚደረገው በጣም ከባዱ ስራ እሱ ነው። እኛ የውሃ የዋተር ፎር ኢንጀክሽን ፋብሪካ አሁን አንድ ብቻ ነው ያለን። እንግዲህ በጣም ትልቅ ቴክኖሎጂ ስለሚጠይቅ ትልቅ ግብአት ስለሚጠይቅ ነው ያ እዚህ ሀገር ውስጥ የሌለው። እንደዛውም ሱኳርም ፋርማ ግሬድ ሱኳር እኛ ሀገር አይመረትም። ፋርማ ግሬድ ሱኳር ብዙ ሚሊዮን ዶላር አውጥተን ከውጭ እናመጣለን። ሶንኮራ አገዳ እንግዲህ እዚህ ሀገር ውስጥ አለ። ስለዚህ ስንት እጥፍ ጨምረን ነው ከውጭ የፋርማ ግሬድ ሱኳር እያመጣ ነው። እሱ ግብአት ነው። አብዛኛው ሽሮፕ፣ አብዛኛው መድኃኒት ታብሌት ውስጥ የሚታየው ሱኳር ነው ያለው። ምክንያቱም ስለሰው እንዲጣፍጥ ተደርጎ እንዲሰራ ማለት ነው። እና ይሄንን ከውጭ እያስገባን ነው። እነዚህ አይነት ነገሮች ለምሳሌ አምፑሎች፣ ቦቴሎች እነዚህ ሁሉ አገር ውስጥ ልሟሉ የሚችሉ ናቸውና በጣም ጥሩ ተስፋ አለን። እንግዲህ ወደዛ ስመጣ አሁን እኔ በተለይ ከ5 ዓመት ወደዚህ እየተደረጉ ያሉት በሴክተሩ ያሉት ለውጦች እጅግ አስደናቂና አስገራሚ፣ እኔም ራሴ በጣም እንደ አንድ ተስፈኛ ኢትዮጵያ ሆኜ ራሴን አያለሁ። ለምን እየተደረገ ያለው ለውጥ የኢትዮጵያ ታምርት ንቅናቄ የተጀመረ እንግዲህ አሁን ደግሞ መድኃኒትም ታምርት እያለ ነው አንድ ላይ በኢንዱስትሪ የተጀመረ። ከዛ በኋላ እነዚህ ምርቶች ያው መንግስት የወሰዳቸው የ55% እነዚህ የታክስ እፎይታዎች፣ እንደዚሁ ደግሞ የቅሊንጦ ፓርክ መገንባት፣ እነዚህ ሁሉ በምትወስድበት ጊዜ በጣም ጥሩ ተስፋ ያለን ነው። the only thing አሁን መስተካከል ያለበት ብለን የምንወስደው የቀረን ይሄ የከስተም ታክሴሽናችን መስተካከል አለበት። የጉምሩክ ስርዓታችን መስተካከል አለበት። እነዚህ የመድኃኒት ጠቂቃዎች ለብዙ ሰው ጋር ሄደው ምንም ሊሆኑ አይችሉም። ስለዚህ መንግስት እነዚህ ነገሮች የትም ቦታ ሊሄዱ አይችሉም የሚል ታሳቢ ተደርገው ቶሎ በፍጥነት እንዲገቡ፣ ለምሳሌ አንድ አስመጪና አንድ አምራች እኩል መታየት አለባቸው። ቅድሚያ ለእነዚህ መስጠት አለበት። ምክንያቱም አምራች ገና አምርቶ
የተወሰነ አቆይተ ስተርሊቲ የሚባል አለ አቆይተ ነው እንጂ ዛሬ ብላ ታመርታቸው አንድ አስመጪና አንድ አምራች ግን እኩል መታየት የለበትም። እነዚህ ነገሮች ከተስተካከሉ እና ደግሞ ትልቁ የፋይናንስ ሴክተሩ ከተስተካከለ በተለይ ባንኮች ጋር ያሉት ፋይናንስ እንግዲህ በሁለት ነው፣ የውጭ ምንዛሪ ያለ የስራ ማስከጃ ደግሞ አለ። እነዚህ ሁለቱ ካስተካከሉ በእርግጠኝነት ኢትዮጵያ የመድኃኒት ማምረቻ፣ የሕክምና መገልገያ ማምረቻ፣ የግብአት ማምረቻ መዳረሻ ትሆናለች ብዬ ተስፋ አደርጋለሁ። ደግሞም እየሆነ ነው። በጣም ብዙ ለውጦች አሉ እና አርማራን ሰርቪሶች በጣም ከፍተኛ ድጋፍ እያደረገ ነው። እነሱ እየገዙ ያሉበት ሁኔታ አለ። የጤና ሚኒስቴር በጣም ቁጥጥርና ክትትል እያደረጉ ነው። የህዝብ ተወካዮች ምክር ቤት ጀምሮ ባለድርሻ አካላት፣ የገንዘብ ሚኒስቴር፣ የፕላንና ልማት ሚኒስቴር፣ ኢንዱስትሪ ሚኒስቴር አሁን እያደረጉት ያለው እንደውም የዛሬ 10 15 ዓመት 20 ዓመት እንደው ይሄ ሆኖ ቢሆን ዛሬ አትሊስት ኢትዮጵያ እንደ ኢትዮጵያ አየር መንገድ ብዙ አገርን በመድኃኒት ምርት ታዳርሳለች ብዬ አስባለሁ። አሁንም ጊዜው አላለፈም፣ ግን በጣም ጥሩ ተስፋ ያለበት ሁኔታና አሁን የተያዘው ነገር ሄዶ ራሳችን ችለን ወደ ውጭ የምንወጣበት ሁኔታ እንዲመቻች እንግዲህ እንጠይቃለን፣ ያስፈልጋልን ብዬ አስባለሁ። መልካም፣ ወደ መሳይ ልምጣና ምናልባት ግብአትን እዚሁ ከማምረት አንጻር ምን ግብአቶች በእኛ ሀገር ቅድሚያ ሊመረቱ የሚችሉበት እድል አለ? የትኞቹ ግብአቶች አሁን እንደው እናምርት ቢሉ ፋብሪካዎች እነ ዶክተር ዳንኤል የትኛው ዘርፍ ላይ አቅሙ አለን በቅርብ ጊዜያት? መልካም፣ ወደዚህ ከመሄዴ በፊት ቅድም በተነሳው ላይ አንድ ሀሳብ መጨመር ስለምፈልግ ነው። ከዋጋ ባሻገር ቅድም ዶክተር ዳንኤል ሲያነሳን እንደነበረው የኢትዮጵያ ታምርት ንቅናቄ አለ። ከንቅናቄ ባሻገር እኛም እንሸምት የሚል የሀገር ውስጥ ምርትን የሀገር ውስጥ ምርትን መንግስትም ኢትዮጵያም ታምርት እኛም እንሸምት ቆርጠነዋል ሀሳቡን ይቅርታ። ስለዚህ ከዛ አንጻር ሁላችንም ግንዛቤ እንዲኖረን አንደኛ አመለካከት ላይ መስራት፣ በተለይ የሀገር ውስጥን ምርት በሀገር ውስጥ ምርት ልንኮራ ይገባል። የሀገር ውስጥ ምርትን ልንጠቀም ይገባል። በእርግጥ መድኃኒት ቁጥጥር የሚደረግበት ስንታመም እንጠቀመው ቢሆንም ከሌሎቹ ምርቶች እንደ ጨርቃ ጨርቅ እንደ ምናምን አይደለም። ግን አገራችን ውስጥ ምን አለ፣ ምንስ እየተመረተ ነው የሚለውን ለማህበረሰባችን ግንዛቤ መፍጠር ነው አንድ። ሁለተኛ ደግሞ ቅድም ዶክተር ዳንኤል ሲያነሳ እንደነበረው የቁጥጥር ስርዓቱን አልፎ እስከሄደ ድረስ የሚወድቅ ምርት አይደለም ያለው። ቅድም እሱ በደንብ ተብራርቷል። ከዚህ ጎን ለጎን ደግሞ የጤና ባለሙያዎቻችን በዚሁ ልክ ይህን ግንዛቤ ሊኖራቸው ይገባል። በተለይ መድኃኒት ሲታዘዝ በብራንድ ሊታዘዝ ይችላል፣ በጀነሪክ ሊታዘዝ ይችላል። ስለዚህ እኛ ሀገር ውስጥ አምራቾች ደግሞ የጀነሪክ መድኃኒት አምራቾች ናቸው። በብራንድ በሚታዘዝበት ጊዜ ከውጭ የሚመጡ መድኃኒቶችን ወደ መፈለግ ይኬዳል ማለት ነው። አካባቢው በዛ ፍለጋ ይንገላታል። ስለዚህ የዋጋ ልዩነቶች ውስጥ የሚገባው አንዱ በዛ ነው ማለት ነው። ስለዚህ የሀገር ውስጥ ምርትን ማወቅ ከዛ ጋርም ሊያያዝ ይችላል። ፕላስ ደግሞ አመለካከት ላይም በደንብ መስራት ያስፈልጋል። እኛም ተቋም እዛ ላይ ትኩረት አድርጎ ይሰራል። ወደ አነሳው ነጥብ ስመጣ አርማወር ሃንሰን የምርምር ኢንስቲትዩት ቅድም በገለጽኩበት አግባብ ከጤና ሚኒስቴር ጋር ሆኖ በተለይ ደግሞ የፋርማሲካል አምራች ኢንዱስትሪ ዘርፉ ቁጥጥር የሚደረግበት እንደመሆኑ መጠን በጤና ሚኒስቴር ውስጥ ወሳኝ የሚባሉ የባለድርሻ አካላት አሉ። አንዱ ዶክተር አብዱል ቃድር የሚመራው የኢትዮጵያ መድኃኒት አቅርቦት አገልግሎት አለ። ቢኮዝ መንግስት ትልቁ ገዢ ስለሆነ ማለት ነው። ሌላው ደግሞ ቁጥጥር የሚያደርገው ተቋም አለ፣ የኢትዮጵያ መድኃኒትና ምግብ ቁጥጥር ባለስልጣን። ሌሎችም ደግሞ የቂሊንጦ ኢንዱስትሪ ፓርክን አንስተናል። ኢንዱስትሪ ፓርክ ኮርፖሬሽን አለ። ኢንቨስትመንት ላይ በጣም መስራት አለ። ይህንን አስተሳስሮ አቀናሽቶ መምራት አንድ የኢትዮጵያ ታምርት የመጀመሪያው አላማ ነው። የአምራች ኢንዱስትሪውን ማነቆች በቅንጅት መፍታት። ስለዚህ ጤና ሚኒስቴርና አርማወር ሃንሰን የምርምር ኢንስቲትዩት እዚህ ላይ ትኩረት አድርገን እየሰራ ነው። ከዚህ ማዕቀፍ ውስጥ አንዱ ከውጭ የሚገባውን የተለያዩ የመድኃኒት መስሪያ ግብአቶችን ግብአት ስንል እንግዲህ ዋነኛ ንጥረ ነገር አለ የመድኃኒት መስሪያ፣ ሁለተኛ ደግሞ የፓኬጂንግ ማቴሪያል እና ሌሎች ደግሞ ለመድኃኒት መስሪያ ግብአት ይይዛል ማለት ነው።
ቅድም ዶክተር ዳንኤል ሲገልጽ እንደነበረው ቻይና በአብዛኛው እነዚህ ምርቶች ታመርታለች፣ ግን አገር ውስጥም አሉ። በተለይ እኛ ካለን ተነጻጻሪ ጥቅሞች በመነሳት ለምሳሌ አንዱ የመድኃኒት ግብአት መስሪያ ስታርች ነው። ስታርች ስናነሳ ስታርች ከበቆሎ፣ ከስንዴ፣ ከድንች ሊመረት ይችላል። ግን እዚህ ላይ ጥናት እያደረግን ያለ ነው ከካሳቫ እኛ ሀገር ውስጥ አሁን እየተለመደ ለምግብነትም እየዋለ ነው። የስታርች ይዘቱም ትልቅ ነው። እዚህ ላይ ሙሉ የአዋጭነት ጥናት ይመረታሉ በሰፊው በቆሎ፣ ስንዴ። እነሱ ከምግብ ዋስትና አንጻር ስናያቸው ተወዳዳሪ ናቸው አይደለም። በጥናቱ የሚመለስ ሆኖ እዚህ ጋር ለማሳየት ሞክረን ቲቪ ላይ እያሳየን ነው። ምን እየተመረቱ ሊመረቱ ይችላሉ፣ ምኑ አቅም አለን። ስለዚህ አንዱ ሜዝ ስታርች ተገልጿል። ትክክል ነው። እኛ ደግሞ ከበቆሎ ዓለም ላይ ከበቆሎ የሚገኘው ስታርች ትልቁን ድርሻ ይወስዳል። ግን የካሳቫ ስታርች ደግሞ ቅድም ከጠቀስኩት አግሮ ፕሮሰሲንግ ከመነሳት ቢኮዝ እኛ ትልቅ ሰፊ የሚታረስ መሬት አለን፣ ውሃ አለን፣ የሰው ጉልበት አለን። ስለዚህ በተለይ ደግሞ መንግስት ቅድም ሲገለጽ እንደነበረው በሁለተኛው ሆም ግሮውን ኢኮኖሚክ ሪፎርም የፐብሊክ ፕራይቬት ፓርትነርሺፕን ቢኮዝ ፕራይቬትም ከመንግስት ጋር ሆነው እንዲሰሩ ከእርሻ ጀምሮ ወደ ኢንዱስትሪ ለማምጣት በጋራ መስራት እንችላለን የሚል የአዋጭነት ጥናት እያጠናን ያለ ነው። የካሳቫ ስታርችን ሙሉ በሙሉ ስታርች እንግዲህ ለመድኃኒት ብቻ አይደለም፣ ለምግብ ፔፐር ኮንቨርቲንግ ኢንዱስትሪዎች ይፈልጉታል፣ የቀለም ፋብሪካዎች ይፈልጉታል፣ ቴክስታይል ኢንዱስትሪስ ይፈልጉታል። ስታርችን እንኳን ብቻ ሙሉ በሙሉ በአገር ውስጥ እንተካ ብንል ቢያንስ ከ10 እስከ 15 ሚሊዮን ዶላር ማስቀረት እንችላለን። እዚህ ላይ ትኩረት አድርገን እየሰራን ነው። ሌላው ቅድም ሲነሳ እንደነበረው አሁንም ከእርሻ ይነሳል። የስኳር ፋብሪካዎቻችን አሉ። ከስኳር ማምረት ጎን ለጎን ከሚገኘው ተረፈ ምርት ቴክኒካል አልኮል እናገኛለን። በተለይ ጸረ ተዋሲያን የሆኑ መድኃኒቶችን ለማዘጋጀት ቴክኒካል አልኮል ዋነኛና አስፈላጊ ግብአት ነው። እሱ ሙሉ በሙሉ አገር ውስጥ ተግዳሮቶች አሉ። እሱን ደግሞ እንደዚሁ እንደ ግብአት ማምረት የሚቻልበትን ከሚመለከታቸው አካላት ጋር ትኩረት አድርገን እየሰራ ነው። መነሻችን ላይ የህይወት አድን ብሎ ቅድም ሲገለጽ የነበረው በዋናነት እንግዲህ ጨው ነው። ኖርማል ሳላይ ጨው ለምግብነት እንጠቀማለን፣ ለመድኃኒትነትም እንጠቀማለን። ግን አሁን ወደ ፋርማሲቲካል ስናመጣው ትልቁ ተግዳሮት የሚሆነው የጥራት ደረጃ ነው። ቅድም በዋናነት ጥራትን ስናነሳ ነው ነበረ። ጨው አለ ሀገራችን ውስጥ ይመረታል። ያሉት ፋብሪካዎች ደግሞ ምን ያህል ፍላጎት አላቸው የሚለውም ደግሞ ልጨርሰው። መልካም። ስለዚህ እነዚህ ላይ ትኩረት አድርገን እየሰራን ነው። ቅድም እንዳልኩት ቴክኒካል አልኮል፣ የፋርማ ግሬድ ሹገር፣ ፓኬጂንግ ማቴሪያሎችንም የማስተሳሰር ስለዚህ አንዳንዶቹ ገበያቸው በጣም ውስን ሊሆን ይችላል። ስለዚህ መንግስት ጣልቃ እየገባ የፕራይቬት ሴክተሩንም ኢንጌጅ እያደረገ መጨመር የሚለውን እይታ ይዘን እየሰራን ነው የሚለውን መጨመር ነው። አመሰግናለሁ። መልካም። እያጠቃለልን ስለሆነ ዶክተር አብዱልቃድር ቀረ የምትለው ነገር ካለ እንደ አንድ ደቂቃ፣ ምክንያት በተለይ የቀጣይ እቅድ ምን ሊሆን ይገባል የሚለው እኔ አጠቃላይ የፋርማሲቲካል ዘርፉ በጣም ትልቅ ድጋፍ የሚፈልግ ዘርፍ ነው። ለምን ከውስብስብ ኔቸሩ ነው። እንደ ሌላው አይነት አምራች ትንሽ ጥሬ ዕቃ የሚፈልግ አይነት አይደለም። ውስብስብ ጥሬ ዕቃ ይፈልጋል። የራሱ አንደኛ የግዢ ሕጉ ላይ ያለው ማስተካከል አለባቸው ግዢዎች አሉ። ይሄን ከግዢ ሴክተሩ ላይ ለምሳሌ አምራችና ከውስጥ የሚያቀርበው ኢምፖርተር እኩል ነው የሚወዳደሩ በዛ ደረጃ። ይሄ አምራችን ምን ያደርጋል? ያኛው ዝቅተኛ ዋጋ ይዞ ይመጣል። አዘ ኤንድ እኮ ዝቅተኛ ዋጋ ነው የምትወስደው ለማህበረሰቡ አፎርዳቢሊቲ ስለሆነ። ስለዚህ ይሄ በተለይ አገር ውስጥ አምራቾች ማበረታታቱ ላይ የግዢ ሕጉ ትልቅ ሮል አለው በዛ ደረጃ የሚወስደው። ሁለተኛ ሌሎች ሴክተር መስሪያ ቤቶች ታክስ አካባቢ የራሱ ድርሻ ስላለው፣ ፋይናንስ አካባቢ፣ ኢንቨስትመንት አካባቢ በዛ ደረጃ ድጋፍ ይፈልጋል ብዬ ነው ማስበው። ከዛ ውጪ እኔ ዘንድሮ 2016 ላይ ብዙ ተለፍቶበታል። ሀገር ውስጥ አምራቾች በበቂ በኳሊቲ አምርቶ ማህበረሰባችን ታች ድረስ ያለው የመድኃኒት ቅሬታ ሮሮ የመድኃኒት እጥረት
በእነሱ ትከሻ ላይ ነው ያለው። አምርቶ በኢትዮጵያ ታምርት ንቅናቄ አምርቶ እኛ ደግሞ ሸምተን ለማህበረሰቡ በሰራቱ የምናቀርብበት እንደሚፈጥሩ ዛሬ ዳን እዚህ ነው ያለው ማህበሩን ወክሎ ብዙዎቹ አሉ። ያ ከተደረገ የመድኃኒት አቅርቦት ቅሬታውን ብቻ ሳይሆን ታች ያለው የተገልጋይ እርካታ የሕክምና ዘርፉ ላይ ያለው ቅሬታ ሙሉ መፍታት የምንችልበት ነው ብዬ ነው ማለት ነው። ብሎም ወደ ውጭ ኤክስፖርት የማድረጉ ደግሞ ወደ ሌላ ይሆናል። አምርተን ራሳችን ችለን ደግሞ ወደ ኤክስፖርት እንላለን። ከልብ እናመሰግናለን ዶክተር አብዱል ቃድር ገልገሎ የመድኃኒት አቅራቢ አገልግሎት ዋና ዳይሬክተር ለሰጡን ሀሳብ ከልብ እናመሰግናለን። እንዲሁም ዶክተር ዳንኤል ዋቅቶሌ የመሬት አምራች ፋብሪካዎች ማህበር ፕሬዚዳንት፣ የኪሊች ኤስትሮባዮቲክ ፋርማሲቲካል ኢንዱስትሪ ባለቤት፣ እንዲሁም መሳይ ወልደ ማርያም ደግሞ በአርማወር ሃንሰን የምርምር ኢንስቲትዩት የፋርማሲቲካል ኢንዱስትሪ ልማት ዘርፍ ምክትል ዋና ዳይሬክተር ለሰጣችሁን ሰፊ ማብራሪያ ከልብ እናመሰግናለን። ተመልካቾች የዛሬው የጤናው በቤቶ በመድኃኒት ምርት ዙሪያ ያደረግነው ውይይት ይህን ይመስል ነበር። ሳምንት በሌላ ዝግጅት እስከምንገናኝ ጤና ይስጥልን። ትላንት ረዥሙን ጉዞ አንድ ብለን ስንጀምር የገጠሩን ማህበረሰብ በኢኮኖሚ ከከተማው ለማስተሳሰር ዛሬ ህልማችን ታላቅ መድረሻችን ሩቅ፣ ሚናችን የጎላ ውጤታችን ተጨባጭ፣ ህብረትን ዘምረን ስኬትን አጉልተን በየዘርፉ አሻራ ትተን እልፍ አከናውነናል። ዘመናዊነትን ተላብሰን ከዲጂታል ዓለም ተቆራኝተን እንደ አርማችን ማብቂያ በሌለው ጥረት እየተመራን በሁሉም አቅጣጫ የከፍታን ማማ ተያይዘናል። የፈጣን እድገታችን መሰረት የደንበኞቻችን አብሮነት የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ። አባዬ ስንት ዓመት ነው? 50 ሊሞላኝ ነው። 50 ዓመት ብዙ ነህ። እኔ አንተ ላይ ደርሳለሁ። ከኔም በላይ ታልፋለህ። አንተ ያኔ ትኖራለህ? እኖራለሁ። እኔ ባልኖርም መድን ሁሌ ይኖራል። መድን ማን ነው? የንብረቶቻችን ጠባቂ የሆነው የኢትዮጵያ መድን ድርጅት ነው። አሁን ግባ እንዳይረፍድብህ። በኋላ ስለ ኢትዮጵያ መድን ድርጅት በሰፊው እነግርሃለሁ። ክፉ አይንካችሁ። ቤተሰብ ከችግር የሀገር ሀብት ከአደጋ እንዲጠበቅ ለበርካታ ዓመታት ለሀገርም ለወገንም ዋስትና ሆነናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና። አስተማማኝ አጋሮ የኢትዮጵያ መድን ድርጅት